በክርስቶስ መረጠን። አሁን የጠቀሰው ጥቅስ ራሱ የሚለው ምንድነው? በክርስቶስ መረጠን ነው የሚለው። በክርስቶስ መረጠን ማለት ምን ማለት ነው? እኛን ለማዳን አምላክ ሰው ሆኖ ስለኛ ሞቱ ተሰቅሎ እመኑብኝ ትድናላችሁ ብሎ ትምህርት ሰጥቶናል አይደለ? ስለዚህ በክርስቶስ የመረጠ እንዴት ነው? ክርስቶስ ስለኛ ሞቱን ለኛ ነው መሰቀሉ ለኛ ነው ብለን አምነን በስሙ ስንቀበለው ማለት ነው። ይኸው ራሱ ጌታም ለተቀበሉት ብሎ የለ በቃ ለተቀበሉት ነው። ስለዚህ መመረጥ የሚለው በክርስቶስ ስለሆነ የሚናገረው በክርስቶስ በማመን የሚገኝ እንጂ አስቀድሞ መወሰን አይደለም። ፕሪዴስቲኔሽን አይደለም። ፕሪዴስቲኔሽን ማለት ምን ማለት መሰለ ወዳጄ? አንተ ምንም የሚያገባ ነገር የለም፣ የምታውቀው ነገር የለም። የሞትክነ ማለት ሞታል ምንም ማድረግ የማትችል ማለት ነው። ከዛን እንድታምን ጸጋው በእምነት አድኗችኋል ከስራ አይደለም ይላል ምናምን የሚለው ራሱ ጸጋው በእምነት የሚለው እነሱ እምነት ራሱ በጸጋው ነው ብለው ነው የሚያምኑት ገልብጠው ማለት ነው። አንተ ግን ከኦርቶዶክስ የወጣውበት ብለህ እኛ የምንቀበለውን ጥቅስ ግን ፕሮቴስታንት የሚያስገባ አድርጋ አቀረብከው። ግን ደግሞ ምን እያሳየን ነው? ፕሮቴስታንቶች ውስጥ እንኳን ይህን ጥቅስ አይቀበሉትም ነው። በነፃ ፈቃድ ማመን አትችልም። እኛ ጋስ ጌታ ልክ እንዳለው ብትወዱስ እንዳለው ብትወድ እመን የጌታን ትምህርት ይሄ ነው ብለን እኛ ደግሞ ትምህርቱን እነግርሃለን ነፃ ፈቃድ እንዳለህም ጭምር። በዛ ሳይድ ደግሞ ነፃ ፈቃድ የለም መዳን እና ለመዳንንም አታውቅም። በነገራችን ላይ አንተ የተመረጥኩን አቱን በምን ታውቃለህ? አምነው ብርሃን በርቶላቸው የሚስቱ እንዳሉ መጽሐፍ ቅዱስ ነግሮናል። ለምሳሌ ዕብራውያን ላይ ያመኑ ያዛስ ብርሃን የበራላቸው ደግሞም የሳቱትን እነሱን በንስሐ ማደስ የማይቻል ይላል። ብርሃን ከበራላቸው በኋላ የካዱ አሉ። ስለዚህ ልትክድ ትችላለህ ስላመንኩ በቃ የሚባል ነገር ስለሌለ ማለት ነውና በካልቪኒዝም ትምህርት አንተም እሱ የምትቀበልም ከሆነ መዳንና ለመዳንን እንኳን አታውቅም። ኦርቶዶክስ የምትቀበለውን ትምህርት ሳታውቀው ከወጣ በኋላ ለሌሎቹም ጭምር ነው። ሳታውቁ ከወጣችሁ በኋላ እዛ ስትሰሙ እንግዳ እየሆናችሁ እንጂ ኦርቶዶክስ ስለማትቀበለው አይደለም። እና ልክ ሲሰሙ አሁን ዛሬ ኦርቶዶክስ እንዲህ ትላለች እኮ ስትሏቸው ዛሬ ኦርቶዶክስ መናገር የጀመረች የሚመስላቸው ሰዎች አሉ። እነሱ ናቸው መስማት የጀመሩት እንጂ ኦርቶዶክስ ዛሬ አይደለም መናገር የጀመረችው። ይሄን ለይቶ ማወቅ ይፈልጋል ብዬ አስባለሁ። ወንድሜ እግዚአብሔር ይስጥልኝ እንዲያውቀው ዜራ ኮረለን ሰላም በሉና ክርስቶፎሮስ እና ኤቢ እና ቴዎሲስም አላችሁ። ከዛ በኋላ ናታን ሪፍሌክት ታደርጋለህ። ዝም አሰኘናቸው ደቂቃ። ሰላም ለእናንተ ይሁን፣ ቃሌትን ያሰማልን። ሁላችሁንም ሰላም ብያለሁ። ለማሳጠር ከተመለሰ የምለው ነገር ነበረኝ። ትንሽ ማውራት ፈልጌ ነበር ነው የሚሄን ወንድም። አዎ ታችም አጣሁት። የሚገርም ኢንቫይት አደርገዋለሁ ብዬ የለም። ለዛ ነው። እሺ ከመጣ እናስገባዋለን። ጥሩ የመረዳት እንትን ስላለው ኤቢ ይቀጥል። እንዴት ናችሁ? ከላይም ዲያቆን እንዴት ኖት? ክርስቶፎሮስ፣ ኢዮባ፣ ናትሾ፣ ቴዎሲስ ሁላችሁም ከላይም ከታችም እንዴት ናችሁ እያለሁ እግዚአብሔር ሰላም ይብዛላችሁ። አሜን። እግዚአብሔር ይመስገን አለን በቸርነቱ ዳነን ወንድማችን። እሺ ዲያቆን ቴዎሲስ ወይ ቴዲ፣ ዲያቆን ቴዲ እንዴት ነህ? ሰላም ነው? አይ ቲንክ ከረጅም ጊዜ በኋላ ነው የመጣሁት። የአባል እንግዲህ ስላየነ ደስ ብሎኛል። አይ ቲንክ እኔ ዛሬ ነው በእንደዚህ ካሜራ ከፍተ ያየው። ሶ ኢትስ ናይስ። ቴዲም ይዘው ስለመጣ ሁላችሁም ሰላም ከእናንተ ጋር ይሁን። አሜን። ስንቱን ይዤ መጣው መሰለ? ትቀልዳለህ እንዴ? በጣም እሺ። ናታን ሪፍሌክት አድርግና እነ ኤቢ ምናምን ቴዎሲስም ትንሽ ትላላችሁ። ከመጣ እናስገባዋለን። ቃሉት ያሰማልን። ኢዮባ ናታን ሚዩት ነህ? ኦኬ። ምናልባት ኔትወርክ አስወጥቶት ከታችም ሆኖ እየተከተለን ከሆነ በጣም ደስ የሚል የመረዳት ነገር ስለነበረው ኢዮባ ጋርም ክርስቶፎሮስ ጋርም ብቻ እዚህ ላይ ማግባት ማይችልም ከሆነ በኢንቦክስም መምጣት ቢችል የሚል ነገር ማስተላለፍ ፈልጌ ነው። ከታች ካለ ልጁ ግን ቅድም ኢዮባ ሲያወራ በሉተራኖቹ አስተምሮ አንድ ሰው ማመን አይችልም የሞተ ስለሆነ ብሎ የሚናገረው ንግግር ከታች ላሉ ሰዎች ኦፌንሲቭ መስሎ እንዳይታይ ኢዮብ አይደለም እንደዚህ የሚለው። ሰው የሞተ ስለሆነ በራሱ ማመን ስለማይችል
ጸጋው እንደው በአስገዳጅ መልኩ ነው የሚያሳምነው እያለ ያለው ኢዮብ አይደለም። ይህ ቱሊፕስ ተብሎ የሚታወቅ የሉተራን ቤተክርስቲያን አስተምህሮ ነው። በቃ ሰው የሞተ ስለሆነ ማመን ስለማይችል የማመን ዝግጁነት ስለሌለው ጸጋው በሰዎች ውስጥ ገብቶ በግድ ያሳምናል የሚለው እንደ የራሳቸው ትምህርት ነው። እኔ እንደውም ሰው ቅድም ኢዮባ ሲያወራ እንደው ይሄ ነገር አንዳንድ ሰዎችን ኦፌንድ ያደርግ ይሆን ብዬ አስብ ነበር። ግን እውነታው ግን ምንድን ነው? እውነታው ግን እንደው ምንም የቀየረው ቃል ራሱ የለም። ሰዎችን እንደ ሙታን ፍቃድ እንደሌላቸው አድርጎ የሚመለከት ትምህርት ነው። በዚህ ትምህርት መሰረት ቅድም ወንድማችን ጠቅሶ የነበረውን ይሄ እንደው ሰው እንዴት ነው ጌታን መቀበል የሚችለው? እግዚአብሔርን መቀበል ጌታን መቀበል ድራማ ነው የሚሆነው። የሰዎች ፍቃድ ካልሆነ ሰዎች በፍቃዳቸው ጌታን መቀበል የማይችሉ ከሆነ ጌታን መቀበላቸውም መዳናቸውም የሆነ አንድ ጎበዝ ደራሲ ድራማ ከመሆን አይዘልም። እና ሰው እንዲህ ያመነ እንዲህ ባለ እምነት ውስጥ ያለ ሰው ቤተክርስቲያን እንደው በየትኛውም መልኩ የመተቸት ሞራል ሊኖረው አይችልም። የቅዱሳት መጽሐፍትንም ቃል እንደው እየጠበቅኩኝ ነው ቅዱሳት መጽሐፍትን እከተላለሁ ብሎ መናገርም አይችልም። ቅዱሳት መጽሐፍትን ተከተልኩኝ ለማለት ቅዱሳት መጽሐፍትን ለመከተል የሚያስችል ኮምፒተንሲ ይፈልጋል ሰው። ሉተራን ሲሆን ደግሞ አንድ ሰው ሉተርን ሲከተል ደግሞ ሰው ቅዱሳት መጽሐፍትን ለመከተል የሚያስችል አቅም የለውም። ምክንያቱም ሙታን ነው። በራሱ በሉተር ቃል ነው ይሄንን የምናገረው። ምክንያቱም ሰው ሙታን ስለሆነ የቅዱሳት መጽሐፍትን ቃል መቀበልም መጠበቅም ክርስቶስን መቀበልም አይችልም እያለ ነው። እና እንዲህ ካመንን በኋላ ለተቀበሉት ግን ብለን መጥቀስ እንደው ስላቅ ነው የሚሆነው ለማለት ፈልጌ ነው። ቃሎት ያሰማልን ሁላችሁ። አሜን አሜን። እሺ ክርስቶፎሮስ ኦኬ፣ ልጁ ካልመጣ ሀሳቡ ላይ ጥቂት ነገር ልበል። እንደዛ ነው ዲያቆን? አዎ ከመጣዊ መጣበት እንደ ሪፍሌክት ያር የምታነሳው ነገር ካለ ብዬ ነው። እሺ መልካም። እሺ ቃሎትን ያሰማልን ናታን። ሌሎቻችሁም ቅድም እንትን እያላችሁ የነበራችሁ ያስተማራችሁን የነበራችሁ በተለይ ወንድማችን እንዲረዳ ስትሩ የነበራችሁ ቃሎትን ያሰማልን። በድጋሚ ሰላም ብያለሁ። ከስርም ያላችሁ ምንድነው ቃሉን ሰብከው ነው የወሰዱኝ እና እናንተስ ምን ሰብካችሁ ታመጡኛላችሁ የሚል ነገር ነው ቅድም ጥያቄ ስጠይቅ የነበረውና በነገራችን ላይ እንደዚህ ማለት ፕሮቴስታንቶች ላይ የተለመደ ነው። እኔ ደግሞ ምለው በተቃራኒ ነው። ቃሉን ሰብከው አይደለም የወሰዷችሁ፣ ቃሉን አጣመው ነው። ይሄ ነው መታወቅ ያለበት የማምነው። ማለት እኛ እናውቀዋለን ኦርቶዶክሳውያን፣ ግን ፕሮቴስታንቶች ይሄንን አይለዩትም። በእጃቸው ላይ የሆነች መጽሐፍ ቅዱስ 66ቷን ይዙና ይሄ እንደዚህ ነው ያ እንደዚህ ነው ይሏቸዋል። ከዛ አለማወቃቸውን ተጠቅመው ዲሲብ ስለሚያደርጓቸው፣ ስለሚያጭበረብሯቸው፣ ስለሚያሳስቷቸው እውነትም በቃ ቃሉ በርቶላቸው ቃሉ ተሰብኮላቸው ይመስላቸዋል። አሁን ቀደምም ወንድማችን እንደዛ ስለመሰለው ነው። በቃ በነገራችን ላይ ምንም ነገር ማናቅ ከሆነ የሚነገረው ነገር በሙሉ እውነት ነው የሚመስለን። የመጭበርበር እድላችን በቃ 100% ሊሆን ይችላል፣ አለዛ 90% ነው የሚሆነው። ስለዛ አሁንም ቢሆን ቤተክርስቲያናችን የተሳሳቱ ሰዎችን ስትመልስ ወይም ያላመኑት አምነው ተጠምቀው ሥጋው ደሙን በልተው ጠጥተው እንዲድኑ ስታደርግ የምታነሳው መሳሪያዋ ቃለ እግዚአብሔር ነው፣ ወንጌል ነው። ሰዎች ግን ወንጌል ብለው ሐዋርያው ቅዱስ ጳውሎስ ገላትያ ምዕራፍ 1 ላይ ከቁጥር 6 እስከ 9 እንደሚነግረን ሌላ ወንጌል ለሰዎቹ እየተናገሩ ሐዋርያት ያልሰበኩት አባቶቻችን ሐዋርያን አበው እንደዚሁም ደግሞ አቃባያን እምነት የምንላቸው ታላላቅ አባቶቻችን ያልነገሩን በዓለም አቀፍ የቤተክርስቲያን ሶስቱ በተለይ ማለት ነው ጉባኤያት በእነሱ የማይታወቅ ትምህርት የራሳቸውን መረዳት እዛ ቃል ውስጥ እየሰነቀሩ እያጣመሙ ማለት ነው ስለነገሯቸው ወንጌል ገባን ይላሉ ማለት ነው። ግን ቅዱስ ጳውሎስ እንደተናገረው ነው ሌላ የሚሰበክ ወንጌል አለ። ስለዛ ምን ይላል? ቀደም በጠቀስኩላችሁ ጥቅስ ላይ እኛ ከሰበክንላችሁ የሚለይ ወንጌልን ማንም ቢሰብክላችሁ የተረገመ ይሁን ይላል ማለት ነው። ስለዚህ ሰዎች የክርስቶስ ወንጌል ነው ብለው በተለያየ ጊዜ በተለያየ ሁኔታ ሊነግሩን ይችላሉ። እሱን ግን መመዘን አለብን። እሱን የምንመዝነው በምንድን ነው ከተባለ በቤተ ክርስቲያን ትምህርት ነው። ምክንያቱም በነገራችን ላይ ክርስቶስ ቀጥታ እንደመጣ መጽሐፍ ጽፎ አይደለም የሰጠው። ለሐዋርያት አስተምሯቸዋል። በቃል ያስተማራቸውን ትምህርት ነው ሂዱ ወንጌልን ለፍጥረት ሁሉ ስበኩ ብሎ የላካቸው። ከዛ ያመነ ይጠመቅ የሚል ያላመነ ግን ይፈርድበታል ብሎ የሚልካቸው ቀደም ስጠቅስቶ ነበረው የማርቆስ ወንጌል ምዕራፍ 16 እና ምንድን ያደረገው ከተባለ ቤተክርስቲያንን ነው በደሙ የዋጀው በደሙ የመሰረታት ማለት ነው። ለዚህ ቤተክርስቲያን ነው ቃሉን የሰጠው። እኔ እኮ አሁን እኮ
መጽሐፍ ቅዱስ ራሱ የእግዚአብሔር ቃል እንደሆነ በምንድን ነው የምታውቁት? በምን አወቃችሁ? መልስ የላቸውም። ባይዞ ይሄንን እንዲያውም ትዝ ይላችኋል። የቅርብ ጊዜ ስለሆነ እንዲህ ብለን ስንጠይቅ አንዳንዱ ከሱቅ ገዝቼው ምን ያለን አይደል? መጽሐፍ ቅዱስ የእግዚአብሔር ቃል መሆኑን በምን አወቃችሁ? ከየት አገኛችሁ ስንል ከሱቅ ገዝቼው። ከዛ ደግሞ እንደው ይሄ ወርልድ ቸርች እንትን ምናምን እሱ እንደው ስለተቀበለው የ66ን ራሱ ማለት ነው እንደው እዛ ጋር ስላለ እንደው በቃ የእግዚአብሔር ቃል ቢሆን ነው እንጂ ብለን አንዳንዱ ደግሞ ህይወቴን እንደው ስለቀየረው ይላል። ይሄ አሁን መልስ ሊሆን አይችልም። ባይዚ ለዚህ መልስ የምትሆነው ቤተክርስቲያን ብቻ ናት። አሁን ቤተክርስቲያን ዝም ብላ 1967 ተነስተ ሙሉ ወንጌል ከአዲስ አበባ ዩኒቨርሲቲ የሆነ ተማሪዎች ምናምን 1943 1955 ቃለ ህይወት መሰረተ ክርስቶስ በሉ አንተ አጥማቂ ትሆናለህ፣ ፓስተር አንተኛው ነቢይ ትሆናለህ፣ አንተኛው መጋቢ ምናምን ትሆናለህ። ዝም ብለህ የዛሬ 70 ምናምን 60 ዓመት እንዲህ አይደለም። ክርስቶስ በደሙ ነው የመሰረታት ቤተክርስቲያን። እዛ ሐዋርያትን ደግሞ ሾማቸው አይደለም መርጦ እንዳስተማራቸው ሾሞ ደግሞ ምስክሮች ትሆናላችሁ ብሎ ላካቸው። እነዚህ ቅዱሳን ሐዋርያት ደግሞ እስከ ሞት ድረስ ጌታን መሰሉት፣ ታመኑና ትምህርቱንም ከነ ስልጣነ ክህነቱ ከነ ስርዓቱ ለነሱ ተረካቢ አባቶች ሰጡ ማለት ነው። እንዲህ እያለ ነው የሚመጣው። እዚህ ብለህ ብድግ ብለህ ታነባለህ፣ ሌላ ትረዳለህ፣ አንደኛውም ሌላ ይረዳል፣ ሌላኛውም ሌላ ይረዳል። ዛሬ 47,000 የፕሮቴስታንት ቤተ እምነት በዓለም ደረጃ ኢትዮጵያ ውስጥ ያው ብዙ ናቸው። ኢትዮጵያ ውስጥ ታውቃላችሁ። እና በራስ መረዳት አይደለም የሚዳነው። ስለዚህ ሰዎች እኔ ፕሮቴስታንት ጋር የተቀመጣችሁ ሰዎች ወንጌል ሰብከውን ምናምን ተሸውዳችሁ ነው። ወንጌል አልተሰበካችሁም፣ አጭበርብረዋችኋል፣ ቃሉን አልነገሯችሁም። ለምሳሌ ማሳያ እኔ ብዙ ጊዜ የምናገረው ምሳሌ አለ እንደው ሰው ለሰው ግልጽ ስለሆነ አሁን ቅድም ስጠቅሱት የነበረው ዮባም ቅድም ሲሄድበት የነበረው የማርቆስ ወንጌል ምዕራፍ 16 ላይ ወንጌልን ለፍጥረት ሁሉ ስበኩ፣ ያመነ የተጠመቀ ይድናል፣ ያላመነ ግን ይፈረድበታል። ወይም ያመነ እና የተጠመቀ ይድናል፣ ካላመነስ ይፈረድበታል ነው የሚለው አይደለም ቃሉ። ፕሮቴስታንቶች እጅ ላይ ያለው መጽሐፍ ቅዱስ እጃቸው ላይ ያለው እንዲህ ይላል፣ እንዲህ ይላል። አሁን ያነበብኩትን ይላል ማለት ነው። ልባቸው ላይ ያለው ግን እንደዛ ነው የሚለው። ልባቸው ላይ ያለው በነገራችን ላይ ቢጻፍ ሌላ ነው። ብዙዎቹ የሚሉት በተለይ ከሉተራውያን ውጭ ያሉት ማለት ነው። አሁን ለምሳሌ እነ መሰረተ ክርስቶስ፣ ቃለ ሕይወት፣ ገነት፣ አማኑኤል፣ ሰላም ብርሃን ብዙ ነው በእውነቱ። እነዚህ የምትላቸው አሁን እንዲህ ነው ወይ የምታምኑት ብትላቸው አሁን እናምናለን ምናምን ይሉህና ግን ያዝ ስታረጋቸው ምንድን ነው የሚሉ? አይ የሚዳነው እኮ በእምነት ብቻ ነው ይሏል። በቃ ጥምቀት እኮ ለመዳን አይደለም፣ ጌታ እኮ እንዲህ አላስተማረም እና ጌታ ማለት የፈለገው ይሉሃል ማለት ነው። አለው አይደል? ጨለመ ጌታ ማለት የፈለገው ነው። ናቲ ነው ጨለመ አለ ናቲ ነው። ቀጥል። እሺ ጌታ ማለት የፈለገው ወይም ወንጌሉ እኮ የሚለው አንድ ሰው አምኖ ይድናል ነው። ጥምቀቱ ግን ለምስክርነት ይሆንላት ነው። ወይም ደግሞ አምኖ ይድንና ስለዳነ ነው የሚጠመቀው። ኦኬ አምኖ ይድንና ስለዳነ ነው የሚጠመቀው። ለመዳን አይጠመቅም። ኦልሬዲ በእምነቱ ብቻ ስለዳነ ምን እያሉን ነው? ክርስቶስ ያመነ ይጠመቀ ይድናል የሚለውን እነርሱ ምን እያሉን ነው? ያመነ ይዳነ ይጠመቃል። ልባቸው ላይ ያለው ሌላ ነው ምላችሁ። ከዚህ የተነሳ በጣም በተከታታይ የሄድንበት ጉዳይ ነው። እንደምታውቁት እዚህ ማህበራዊ ሚዲያ ላይ ሌላ ነው ወንጌላቸው። ስለዚህ አሁን ያመነ የዳነ ይጠመቃል ብለው ወስደው መዳንህን አሳትተው እዚህ ጋር ደግሞ እኛ ደግሞ የምናደርገው ምንድነው? የወንጌሉን እናነሳና ያመነ የዳነ አይደለም የሚጠመቀው፣ ያመነ የተጠመቀ ነው የሚድነው እንላለን ማለት ነው። አሁን እዛ ጋር ልባቸው ላይ ያለው ሌላ ነው ያልኩት። በቃ እንዲህ ያለ ነው። በነገራችን ላይ ኃጢአታችሁ ይሰረይ ዘንድ ተጠመቁ ይላል ቃል በቃል። እነሱስ አረ ውሃ ምናምን ጥምቀት ውሃ ኃጢአት ስለተሰረየ ነው እንጂ የምትጠመቀው ሌላ። ከምር በእያንዳንዱ ነገር ቢጻፍ ማለት ነው እነሱ የሚያምኑት ሌላ ወንጌል ነው። በእጃቸው የያዙት ይመስላሉ፣ በልባቸው ግን የለም። ለዛ ነው መግቢያዬ ላይ ቃሉን አጣመው ነው የነገሯችሁ። መጽሐፍ ቅዱስ ደግሞ ቃል በቃል በነገራችን ላይ ቃል በቃል ራሱ ሰው በክርስቶስ ትምህርት ካልኖረ አምላክ የለውም ነው የሚለው። አምላክ ደግሞ ክርስቶስ ነው። ከባሕርይ አባቱ ከአብ ከባሕርይ ሕይወቱ ከመንፈስ ቅዱስ ጋር አንድ አምላክ እርሱ ነው። በቃ አለቀ። አብ ወልድ መንፈስ ቅዱስ ማለት ነው። ሶስት አካላት አንድ መለኮት እና ትምህርቱ ከሌለህ ማን የለህም? ክርስቶስ የለህም።
ትምህርቱን ከያዙት ጋር ህብረት ታደርጋለህ። ካላዙት ጋር ሰላምም አትባባልም። ሰላም አትባባልም ደግሞ ማለት በቤታችሁ ማትቀበሉት ሰላም ማትበሉት ነው የሚለው። እንዲህ ማለት ደግሞ እንዴት ነህ ወይ ደግሞ ማነሻ አንቺ ፕሮቴስታንት ሆና ይሄ ማለት አይደለም። ህብረት አታደርግም። በቃ በሃይማኖታዊ ጉዳይ ላይ ችግር የለውም እኮ የእናንተም ወንጌል ያው ነው፣ የእኛም ወንጌል ያው ነው። ዋናው ክርስቶስ ማለት ነው አንለውም። አሁን ይሄ ምንድነው ቀለም የጎተራ ያለው በጣም ይቅርታ እኔ አይደለሁም ያልኩት፣ እሱ ነው ያለው ካውንስሉ እኔ አይደለሁም ያልኩት። እንግዲህ ከዛ አንተ ችግር የለም በስላሴ የማያምን ሁሉ ገብቶ ነበር ባይዚ በኋላ ሰጥቶ ሲሆን አላውቅም። እና አንተ ጥምቀት ለመዳን ነው ብትልም ትገባለህ፣ አይደለም ብትልም ትገባለህ። በቃ ምንም ሆን ምን አትሊስት ግን ይቺ ከላይ ከበሯ ግን አንድ ነን እንበልና ዝም ብለን እስቲ አንድ እንሆን አይነት ነገር ፍቅር ይበልጣል አይነት ነገር የሚባል የለም እኛ ጋር። ሰላም የማትበሉት ነው ያ ማለት ይሄ ምንድነው ይሄ አገራዊ በሆነ ጉዳይ ሶሻል በሆነ እንደዚህ እዛ ጋር እንሱም ማለት አይደለም። ከሰው ሁሉ ጋር በሰላም ኑሩ ተብለናልና በክርስቶስ ትምህርት ጉዳይ ላይ ግን አናመቻምችም። ለዚህ እኮ ነው ራሱ ቤተክርስቲያን ስሟ ኦርቶዶክስ ተዋህዶ፣ ኦርቶዶክስ ዘራይት ብሊፍ ዘራይት ወይ ቀጥተኛ ርቱ የሆነ ሃይማኖት ማለት ነው። ቀጥሎ የሚመጣ ነገር ነው። እንኳን አይደለም እዚህ ያለን ደካሞች እነ ሊቀንተና ሊቀሊቃውንት እና አባንተና እንደተመቻች ምናምን የሚባል ነገር የለም። ቤተክርስቲያን ራሱ የክርስቶስን ወንጌል የያዘች ነች። ስለዚህ ይህንን ወንጌል ሃይማኖት አይደለ ወንጌል ራሱ አስተምሮ ይሄ ሳይበረስ ሳይከለስ ነው ይዛው የምትኖረው። የመጨረሻ ራሱ መጽሐፍ ቅዱስ የሚነግረን ዕብራውያን ምዕራፍ 13 ቁጥር 7 ላይ ስንመለከት ሐዋርያው ቅዱስ ጳውሎስ ወይም የዕብራዊ ጸሐፊ ምን ይላል? የእግዚአብሔርን ቃል የተናገሯችሁን ዋኖቻችሁን አስቡ ይላል። የእግዚአብሔርን ቃል የተናገሯችሁን ዋኖቻችሁን አስቡ። እዛ የኑሯቸውንም ፍሬ እየተመለከታችሁ በእምነታቸው ምሰሏቸው ነው። ዋኖቻችን አሉ፣ የተቀበሉ ሐዋርያት አሉ፣ ሐዋርያን አበው አሉ እያለ ሊቃውንት ወደዚህ ይመጣል። እነርሱን እናስባቸዋለን። ምንድን ነው ያስተማሩት? የኑሯቸውንም ፍሬ ተመልከቱ ይላል። የኑሯቸው ፍሬ ገድላቸው እኮ ነው ያመኑት፣ ከዛ የኖሩት እሱን እንትን እንላለን። ከዛ ስለምንድን ነው ይህ ሁሉ የምናደርገው? በእምነታቸው ምሰሏቸው ይላል። አዩ ሃይማኖት አበው እንላለን አይደል? እምነታችን የአባቶቻችን እምነት ነች እንላለን። እነሱ እንዳመኑት እነሱ እንደኖሩት የሚኖሩ ክርስትና እንደዚህ ነው። በነገራችን ላይ እንጂ ዝም ብለህ ታነባለህ። እኔ አሁን ቅድም በተለይ ራሱ መጽሐፍ ቅዱስ እኮ ይገርማችኋል ክርስቶስ እንደምከተል ይመሰክርልኛል እያለ ነበር። ያ ወንድማችን እንረዳዋለን። ሚዛኑም ሁሉ ነገሩም እንግዲህ ራሱ ስለሆነ ዝም ብሎ እንዳው መቼም እውነትም በቃ ክርስቶስን እየተከተልኩ ይመስለዋል ማለት። ብዙ ጊዜ ፕሮቴስታንቶች እንደዛ ነው የሚመስላቸው። አይደለም፣ ሚዛን አለ። አባቶችህ እንዳመኑት ነው ወይ ያመንከው ነው። ኦኬ፣ እንደዛ ነው ወይ ስለመሰለህ አይደለም። ይሄ ደግሞ ቤተክርስቲያን ጋር ነው የሚገኘው። ክርስቶስ በደሙ የመሰረታት እሱ የሚመራት እሱ ራሱ ነው ያለባት ቤተክርስቲያን ኦርቶዶክስ ተዋህዶ ወይም ኦሪየንታል ኦርቶዶክስ የምንለው ማለት ነው በግልጽ ለመናገር። ከዚህ ውጭ ግን ዝም ብለህ ሁሉም ደስ እያለው እየተነሳ ከራሱ እምነቱን እየጀመረ የራሱን አረዳድ እየተከተለ ምናምን ከዛ ድኛለሁ እኮ በርቶልኛለሁ እኮ ምናምን። በነገራችን ላይ እንደዛ መጎረር ይቻል ይሆናል። አሁን ድኛለሁ በሞት እኮ መንግስተ ሰማያት እገኛለሁ ይቻላል፣ ግን አይገባም። ከምር እንደዚህ ባለ ነገር አይገባም። አሁን እየፈረድኩ አይደለም። በቃ ቃሉ ነው ቅድም ስናገር የነበረው ነው፣ እዚህም ወንድሞቻችን ሲናገሩት የነበረው ነው። እና ይህንን እኔ ከስር የምታዳምጡን ስላላችሁ ቆም ብላችሁ ብታዩት መልካም ነው በጣም ለማለት ነው። እንዳላበዛ ዲያቆን እዚህ ጋር ይበቃኛል። እግዚአብሔር ይስጥልኝ። እግዚአብሔር ያክብርልን፣ ቃሎት ያሰማልን። እስራኤል እንዴት ነህ? አለው እንደምን አለ? አለው እግዚአብሔር ይመስገን። እግዚአብሔር ይመስገን። ሰላም። ጥያቄ አለ? ጥያቄ አለኝ። በቤቱ ርዕስ ላይ ግን መጀመሪያ በገባንበት መልስ አለ። እስቲ እሱ ባወራው ላይ አሁን ምንድን ነው ስለ ጥምቀት ነው እያወራ ያለው አቤት እኮ ትመጣለህ። በእሱ ላይ ግን ፕሮቴስታንት ክርስቶስ ብቻ የሚለው ነው። ከአምስቱ ብቻዎች አንዱ ክርስቶስ ብቻ የሚል ነው አለ። አዎ ምን ማለት ነው ክርስቶስ ብቻ ሲሉ? ወልድ የሌለው ህይወት የለውም ማለት ነው። ሰው በአብና መንፈስ ቅዱስ ኖሮት ወልድ ከሌለው ማስረጃ ልታሳይ ትችላለህ? ክርስቶስ ብቻ ማለት ወልድ የሌለው አብ የለውም ማለት ነው የሚል ፍቺ ያለው። ታዲያ እሱ ቤተክርስቲያን ዮሐንስ መልእክት ላይ ወልድ የሌለው ህይወት የለውም ይላል። ክርስቶስ ብቻ የሚለው ከአምስቱ ብቻዎች አንዱ ትርጉሙ ይሄ ነው። ምክንያቱም መስዋዕቱን መቀበል አለብህ። ለኃጢአት ሁሉ ለሰው ልጆች ሁሉ ኃጢአት መስዋዕት የሞተው ኢየሱስ ክርስቶስ ማመን አለብህ።
ከየት ቤተ እምነት ነው? ቆይ እስራኤል ከሙሉ ወንጌል ሙሉ ወንጌል ከአምስቱ ብቻዎች አንዱ ብቻ ሶላ ክራይስት ስትል የምትናገረው ወልድ የሌለ አብ የሌለ ወልድ የሌለው አብ የለውም ብለህ ነው? አዎ ወልድ የሌለው አብ የለውም። ምክንያቱም በእኔ በቀር ወደ አብ የሚመጣ የለም። አዎ በእኔ በቀር ወደ አብ የሚመጣ የለም ስለሚል ወደ አብ መሄድ የምንችለው ስሩ ጂሰስ ነው ማለት ነው። አምስቱን ብቻዎች ንገረኝ እስቲ። አምስቱን ብቻዎች መዳን በእምነት ነው። መዳን በጸጋ ነው። መጽሐፍ ቅዱስ ብቻ፣ ኢየሱስ ክርስቶስ ብቻ አዳኝነቱ ማለት ነው። ብቻ ሲል ግን ምን ማለት ፈልገው መሰለህ? እንደዚህ ላብራራልና መዳን እና አሁን ስላሴን የሚክድ የስላሴ አስተምሮ የሚክድ አይደለም። ቆይ እስራኤል ስንት ዘረዘርክ? አንደኛው ምንድን ነው? ስክሪፕቸር ወይም መጽሐፍ ቅዱስ ብቻ። ሁለተኛ መዳን በክርስቶስ ብቻ። ሶስተኛ በጸጋ። እሺ አራተኛ ምንድን ነበር? ረሳሁት፣ ይቅርታ። እሺ አምስተኛስ? አራተኛው ረሳው። አምስተኛውስ? እነግርሃለሁ፣ ችግር የለውም። ሁለቱንም ቀላል ነው። ጸጋ፣ መጽሐፍ ቅዱስ፣ በእምነት ብቻ። እምነትን አልጨመርክም። በእምነት አራተኛ በእምነት ነው። አምስተኛ ምንድን ነው? ያው የቤተ ክርስቲያን አንድነት ይመስለኛል። ቤተክርስቲያን አንድነት። ገድሩን ጀምረ ፕሮቴስታንት ነበርክ ወይስ ከኦርቶዶክስ? ከ8 ዓመት የጀምሮ በሕፃንነቴ ነው ፕሮቴስታንት የሆንኩት። አሁን 10 ዓመት ነው ወይ? አይደለም፣ ኧረ ትልቅ ሰው ነኝ። በሕፃንነቴ ነው ስትለኝ ነው እኮ። 8 ዓመት በእድሜ 8 ዓመት እያለው ነው ጌታን የተቀበልኩት። በ8 ዓመትህ? አዎ በ8 ዓመቴ። ኦኬ። ኦርቶዶክስን ታውቃት ነበረ በ8 ዓመትህ? በ8 ዓመቴ እንግዲህ ኦርቶዶክስ የተሳለምኩ ይመስለኛል ቤተክርስቲያን ሄጄ። ትዝ የሚለኝ አሁን ኦኬ። ማን አረገ ማለት ፕሮቴስታንት ያደረገ በምን ምክንያት ነው? በምን ምክንያት ማለት ምን? ልክ እንደ ቤም ምን ተረድተህ ነው? ወንጌል ሰማሁ፣ የክርስቶስን አዳኝነት። የት ሄደ? ወንጌል ሰማሁ፣ ተሰበከልኝ። ወንጌል እንዲሁ ሜዳ ላይ። ማን ሰበከ? የጎረቤት ሰው ሰበከኝ። በ8 ዓመትህ? አዎ በ8 ዓመቴ። ከዛ አንተ ክርስቶስን ቤተክርስቲያን አትሰብክም ብለህ ወጣ? አይደለም፣ አሁን ቤተክርስቲያን አትሰብክም ሳይሆን በዛ ሰዓት እኛ በነበርንበትም ሰዓት ኦርቶዶክስ ክርስቶስን አትሰብክም፣ እውነት ለመናገር ማለት ነው። በ8 ዓመትህ? አዎ እኔ ኖርማሊ ያው ከዛም በኋላ ይኸውልህ ልንገርህ፣ እኛ ከዛ በኋላ ኦልሬዲ ሚካኤል ቤተክርስቲያን ታስረን ገብተን ነበረ፣ አባታችን ስላልነበረ። አሁን ስንት ዓመት እኮ? ስንት ዓመት ነው? 40 ዓመቴ ነው አሁን። 40 ዓመትህ? አዎ። እና በ8 ዓመት ቤተክርስቲያን ክርስቶስን አሰብክም ማለት ቤተክርስቲያን ሄደህ ታውቃለህ? በ8 ዓመት? አዎ ነገርኩህ እኮ 1 ወር ሙሉ ቤተክርስቲያን ውስጥ ታስረናል። ታዲያ ቆይ አንተ በ8 ዓመት 1 ወር ሙሉ ቤተክርስቲያን ውስጥ ታስረናል እና ተወያይተናል። ከዲያቆናት ከመምህራን ጋር ተወያይተናል። እስራኤል ቆይ ልንገርህ፣ ምክንያቱም በ8 ዓመት ቤተክርስቲያን ሄደህ ታውቃለህ? ስለ ቤተክርስቲያን ታውቃለህ ስልህ አላውቅም። ለመናገር ምንም አልዋሸህም። ይኸውልህ ምንም አልዋሸህም። ለመሳለም ቆይ ልጨርሳ። ለመሳለም እርግጠኛ እንኳን አይደለህም። በጣም እርግጠኛ አይደለሁም እኮ ስለ መሳሪያ። ስለዚህ ያልሄድክበት ለመሄድ እንኳን ተገኝተህባት ትምህርቷን እንኳን የማዳመጥ እድል ያላለማግኘት እርግጠኛ ባልሆንክበት ክርስቶስ አይሰበክም ነበር ማለት አይከብድም? ምንም ግልጽ እኮ ነው። አሁንም እኮ አይሰበክም፣ እንኳን አይደለም ድሮ፣ አሁንም አይሰበክም ክርስቶስ። በምን መመዘኛ? በምን መመዘኛ? በቃ አሁን አንተ ራሱ መቼ አወቅኸው? አንተ እኮ ተቀምጠህ አሁን እኛ እንስማህ እንጂ ማለት ነው። 5 ሰው በትክክል አልዘረዘርክም። ቆይ እሱን ግን እንደማይሰበክ ልንገርህ። ቆይ አትሽሽ። አልሸሸውም። ምንም ሰዎች እንኳን አታውቀውም። አሁን እንኳን ፕሮቴስታንት ሆነ ማይንዲዩ 8 ዓመት ነው የሆንከው። አሁን 40 ዓመት ነው። ቀንሰው አንተ እድሜ ማሳት አይጠበቅብኝም። በእነዚህ ሁሉ ዓመታት ሆነ ግን ቢያንስ እንኳን ሌላውን ዝርዝር ጉዳይ ጥቅሶቹ ይቅር 5ቱን እንኳን ብቻዎች ፕሮቴስታንት እንኳን የሚቀበሉን እንኳን ጠንቃር እውነት ልንገርህ። እኔ አሁን ለምሳሌ አንተ ቆይ እሱን ፕሮቴስታንቶች ይታዘበዋል። ቆይ እሱ አይደለም። ሁለተኛ አሁን የጠየቅኩ ራሱ ክርስቶስ ብቻ ሲሉ ፕሮቴስታንቶች አብ ያለው ሁሉ ወልድ አለው፣ ወልድ ያለው ሁሉ አብ አለው ለማለት ፈልገው ነው ክርስቶስ ብቻ የሚሉ? አዎ አብ ከሌለህ ወልድ ከሌለህ
አብ ቢኖርህ በራሱ የዮሐንስ ወንጌል ላይ እኮ ይናገራል። እንደዛ ለማለት ፈልገው እንደዛ የሚሉት? አዎ እርግጠኛ ነህ? እርግጠኛ ነኝ 100%። ምን ማስረጃ? ትምህርቱን ስለማውቀው እኮ ነው። እኔም ያመንኩት እንደዛው ነው፣ የሚያስተምሩትም እንደዛው ነው። ማስረጃ መጽሐፍ ቅዱስ ነው ማስረጃ። እንግዲህ ሌላ የተጻፈ የተማርክበት አምስቱ ብቻዎች አሉ አይደል? አዎ 5 ብቻዎች ላይ ይሄው ስማር ክርስቶስ ብቻ ብዬ ስማር እንዲህ ብዬ ለመማር ፈልጌ ነው ብለህ እስቲ አሳየኝ እስቲ፣ ወይ ደግሞ ማንኛውም ማስረጃ እስቲ አሳየኝ። እኛ አሁን ስንማር ከመጽሐፍ ቅዱስ የተማርነው በመጽሐፍ ቅዱስ የተማርነው ማስታወሻ ላይ እስከ ሜዛኔ 5 ብቻዎችን ስትማሩ አንደኛ ይሄ ነው፣ ሁለተኛ ይሄ ነው፣ በጥቅስ ያስደገፈዋል ያስተማረው። እጄ ላይ የጻፍኩት የለም ግን ላሳየ ይችል ነበር። የተማርነው አለ፣ ደህንነት የተማርንበት፣ አጠቃላይ የደቀ መዝሙር የተማርንበት አለ። አረሳሁም ግን ግድ ነው። እርግጠኛ ነህ ወይ? አረሳ። እኔ አሁን ዴይሊ መጽሐፍ ቅዱስ ስለማነብ አረሳ። ጭራሽ ሪማይንድ ነው የማደርገው። እሺ አሁን 5 ብቻዎቹንም አሁንም መልሱም ያ አይደለም። አሁን ከአንተ ጋር በዚህ መንገድ ከምናሳልፍ አሁን በተማማርነው ትምህርት ላይ ለልጁ ከምስክር ጋር በተነጋገርነው ላይ ጥያቄ አለ? አዎ ጥያቄ ምንድን ነው? አዎ እሱ በመዳን ጉዳይ ላይ የማርቆስ 16ን እያወራ ማለት ያመነ የተጠመቀም ይድናል ይላል። የማርቆስ 16 የጌታችን ትምህርት ነው። ጌታችን በመጨረሻ የተናገረው ትምህርት ነው፣ እውነት ነው። ግን እዛ ጋር ያመነ የተጠመቀም የሚለው የውሃን ጥምቀት ብቻ ነው የሚናገረው፣ ስለ ውሃ ጥምቀት ብቻ ነው። እንዲህ ከሆነስ የዮሐንስ መልእክት ኢየሱስ ክርስቶስ ማለት ምዕራፍ 2 ቁጥር 3 ላይ ቴክስት አድርጌው ነበር ኮሜንት ላይ በውሃና በደም የመጣ እርሱ ነው የሚመሰክሩት መንፈሱና ውሃው ናቸው እና በውሃ ብቻ የመጣ አይደለም ይላል። እና ከዛ በኋላ መጨረሻ ላይ የሚስማሙትን ውሃውና ደሙ በአንድ ይስማማሉ ይልና የእግዚአብሔር ልጅ ምስክርነት የሚስማሙት በእግዚአብሔር ልጅ ምስክርነት ያለው እዛ ጋር ግልጽ ነው ትምህርቱ። ማለት ዮሐንስ ሊል የፈለገው ኦልሬዲ ውሃው መንፈሱና የጌታችን ኢየሱስ ክርስቶስ ምስክርነት ወይም ምስክር ማለት አዳኝነቱን ስለ ኃጢአተኞች መሞቱን መመስከር። እስራኤል ጥያቄ አድርገው ስድን ጽሑፍ ሆነ። እሺ ጥያቄ በውሃ ብቻ ነው ወይ? ዮሐንስ ማርቆስ 16 ላይ የሚናገረው ጥምቀት ስለ ውሃ ብቻ ነው ወይ? ሰው በውሃ ብቻ ተጠምቆ እንደማይድን ደግሞ መጽሐፍ ቅዱስ ይናገራል። የመንፈስ ቅዱስ ጥምቀትም ያስፈልገዋል። እና ይህንን ኦርቶዶክስ ምንድን ነው የምታስተምረው? ከጥያቄውም መጀመሪያ ላስተካክለውና ወይ ደግሞ አርመውና ኦርቶዶክስ ቤተክርስቲያን በውሃ ብቻ ነው የምታጠምቀው ወይስ በውሃና መንፈስ የምታጠምቀው? በውሃ ብቻ ነው የምታጠምቀው። ማስረጃ ምንም በልሳን አትናገሩም፣ በልሳን አትጸልዩም፣ የመንፈስ ቅዱስ ስጦታ የለባችሁ። ምንም አናይም በኦርቶዶክስ ቤተክርስቲያን። እስራኤል ዳንሳ። እሺ ኢዮብ ቀጥልሽ። እሺ ሰላም ብያለሁ እስራኤል። እግዚአብሔር ይመስገን። እንግዲህ እግዚአብሔር ይመስገን። ከአንድ ነገር ብጀምር ደስ ይለኛል። ርዕስ መቀየር ብለህ እንዳታስበው፣ ለመማማር ብለህ አስበው። አስቀድሞ መጽሐፍ ቅዱስ የእግዚአብሔር ቃል ነው አይደል? አዎ። በምን አወቅ የእግዚአብሔር ቃል መሆኑን? የጴጥሮስ መልእክት ላይ የእግዚአብሔር ሰዎች ጻድቃን በመንፈስ ተመርተው የጻፉት እንደሆነ በዚህ አመንኩኝ፣ በእምነት አውቄያለሁ። እሱ ራሱ የጴጥሮስ መልእክት ራሱ ትክክለኛ የእግዚአብሔር ቃል መሆኑን በምን አወቅ? በእምነት። ጌታ የምታመንከው የሆነ ነገር ለማመን ግራውንድ ያስፈልጋል አይደል? አዎ ጥሩ ነው። መኖሩን ስታውቅ ነው የምታምነው። እና ጌታ የምታመንከው በመንፈስ ቅዱስ አማካኝነት መንፈስ ቅዱስን ስቀበል በመንፈስ ቅዱስ አማካኝነት እውነትና ውሸትን ለይቼ ያወቅኩኝ። እምነቱ በጌታ ምክንያት አንዴ እስራኤል አንዴ መጽሐፍ ቅዱሱ ነው የቀደመው ወይስ መንፈስ ቅዱስ ወደ አንተ መምጣቱ ነው የቀደመው? አንተ ጋር የቀደመው ቃሉ ነው የቀደመው። ቃሉን እኮ በጣም ጥሩ። መንፈሱ ሳይሆን የቀደመው ቃሉ ነው። ስለዚህ ቃሉ ከቀደመ ቃሉ ራሱ የእግዚአብሔር ቃል መሆኑን የነገረ መንፈሱ ሳይሆን፣ ምክንያቱም መንፈሱ በኋላ የመጣ ስለሆነ ሌላ ነገር ያስፈልግሃል ማለት ነው። ማስረጃ መልሱን ማስረጃ ስጠኝ። ማስረጃ አልኩ እኮ በእምነት ተቀበልኩኝ። የእግዚአብሔር ቃል መጽሐፍ ቅዱስ ከእምነቱ በፊት ቃሉ አለ ብለኸኛል። ቆይ አንዴ ተረጋጋ። ከእምነቱ በፊት ቃሉ አለ ብለኸኛል። አዎ በስብከት ነው ተሰበከልኝ።
ልክ ሮሜ ላይ እንደሚለው ካልሰበኩ ከየት ያምናሉ እንደሚለው በስብከት ነው የተቀበሉት። አንዴ የሰበከልህ አካል መጽሐፍ ቅዱስ የእግዚአብሔር ቃል ነው ብሎን የሰበከልህ? አዎ መጽሐፍ ቅዱስ የእግዚአብሔር ቃል ነው። በመጀመሪያ በምን አወቀ እሱ? ኢየሱስ ክርስቶስ እንደሞተ እንደተሰቀለ። እስራኤል እየተደማመጥን ያልተጠየቀ ነገር ባታነሳ ደስ ይለኛል። እየጠየቅኩ ያለሁትን ነገር ስማኝ። የሰበከ አካል መጽሐፍ ቅዱስ የእግዚአብሔር ቃል መሆኑን በምን አወቀ? አንተስ በምን አመንከው? እሱን እንደዛ ሲልህ አንድ ሰው አስቡት። አንድ ሰው ይሄ እግዚአብሔር ቃል ነው ሲለው አምኖ ነው ወንድማችን። አንድ ሰው እንደዛ ሲለው አምኖ ነው አሁን ያለው። እሱ በምን አወቀ? እሱ የእግዚአብሔር ቃል አንደኛ በእምነት ሰውየውን አምነህ ነው ያለው። አዎ አምኛለሁ። በልብ ውስጥ አልጠየቅኩም። እስራኤል የተማረ ብቻ ሳይሆን እሱ በልብ ውስጥ የሚገራ ብርሃን አለ። አልጠየቅኩህም። እያዳመጥክ ሰውየው በምን አወቀ? አንተን የሰበከ ሰው የእግዚአብሔር ቃል መሆኑን በምን አወቀ? በእምነት። ኦኬ፣ እሱም አመነ። አዎ። እሱ ጋር እምነቱን የቀደመው ወይስ መጽሐፉ? መጽሐፉ ተሰበከው። ሲሰበከው በእምነት ተቀበለ። ይሰበካል። ልክ ወደ ዓለም ሄዱ ወንጌልንም ስበኩ እንዳለው ስንሰበክ እውነትን በልባችን እናውቃለን። ከዛ መንፈሱ ይመጣል። መንፈሱ ወደ እውነት ሁሉ ይመራናል። ይሄ ነው አካሄዱ። እሺ አሁን አንድ ሚዩት አድርግልኝና አንድ ነገር ልበል ለአድማጭ ለተመልካቾቻችን። ተመልከቱ፣ መጽሐፍ ቅዱስ ከየት መጣ የእግዚአብሔር ቃል ነው ወይ የሚለውን ማስረጃ ጠቅሶ መናገር አይችልም። ይልቁኑ ምንድነው እያለን ያለው ወንድማችን? በቃ አመንኩኝ አለ። መጽሐፍ ቅዱስ ደግሞ የሚለው እምነት ከመስማት ነው የሚለው አይደለ? ስለዚህ መስማት የግዴታ ይቀድማል። የሰማኸውስ ከማን ነው ነው? የሰማኸው ራሱ ከማን ነው? ከሰው ነው የሰማው። ፓስተር ወይ ከሌ ብቻ የሆነ አካል ከዛን የሰማው ያ። ቆይ አንድ እስራኤል ያ አካል የነገረውን አካል አምኖ ነው መጽሐፍ ቅዱስ የእግዚአብሔር ቃል ነው ብሎ የመጣው እንጂ መጽሐፍ ቅዱስን እሱ በግኝት አግኝቶት አይደለም አይደለ? ያ ማለት ምን ማለት ነው? ሰው ከቤተ ክርስቲያን ውጪ ሲሆን በራልኝ ከማለት ውጪ ማስረጃ የሚጠቅሰው የሚያሳየው የአባት ትምህርት የለም። ቅድም ምን ሲል ነበረ? አሁንስ ኢየሱስን መች ትሰብኩታላችሁ ሲል ነበረ አይደለ? እዚህ ጋር ደግሞ አንድ ነገር ማሳየት ፈልጋለሁ። የትኛው ዲኖሚኔሽን ላይ ነህ እስራኤል? አይደለ? እዚህ ጋር ደግሞ አንድ ነገር ማሳየት ሙሉ ወንጌል የት አልከኝ? ሙሉ ወንጌል። ሙሉ ወንጌል። በጣም ጥሩ። ኢየሱስ ለዓለም ነው የሞተው ብላ ታምናለች አይደል? ሙሉ ወንጌል እስራኤል። አዎ አልኩ። አዎ አልሰማኝም። ለዛ ነው። በጣም ጥሩ። ኢየሱስ የሞተው አስቀድሞ ለወሰነባቸው ነው ብሎ የሆነ ሰው ቢያምን ኢየሱስን ያውቀዋል ወይስ አያውቀውም? እንዴት? ኢየሱስ የሞተው ለጥቂቶች ነው ለዓለም ሁሉ አይደለም፣ አስቀድሞ ለወሰነባቸው ነው የሞተው ብሎ ቢል ኢየሱስን ያውቀዋል ወይስ አያውቀውም? አንድ ሰው ይሄ ማወቅ አለማወቅ ላይ ጥያቄ አይፈጥርም። ምናልባት ቃሉ መረዳት ካለበት የበለጠ መረዳት ሊኖርበታል እንጂ ክህደት አይባልም። ምናልባት በደረሰበት ሊመላለስ ይችላል። ኢየሱስ የሞተው ለዓለም ነው ወይስ ለጥቂቶች? በአንተ እምነት ኢየሱስ ክርስቶስ የዓለምን ሁሉ ኃጢአት የሚያስወግድ የእግዚአብሔር በግ ተብሎ ተጽፏል። ለዓለም ሁሉ ነው የሞተው። ዓለም ሁሉ ቢያምንበት ይድናል። እሺ፣ ለዓለም ሁሉ ነው የሞተው። መጽሐፍ ቅዱስ ስንት እውነት አለው? አንድ ነው ወይስ ሁለት የተለያዩ እውነቶች ነው ያሉት? ለምሳሌ በአንድ ትምህርት ላይ ነውም አይደለምም የሚል ሁለት እውነቶች አሉት ወይስ ከሁለቱ አንዱ ነው እውነት ሊባል የሚችለው? አሁን ይሄንን እንደዚህ በአንድ ጥቅል ቃል የጠየቅኩህን በአንድ ጥቅል ቃል መቅረጽ አትችልም። እውነት ማን ነው ካልከኝ፣ ለምሳሌ እውነት ክርስቶስ ነው ይላል። እውነት ማን ነው አይደለም ያልኩህ። አረ እንደዛ አይደለም። የመረዳት ችግርም አለ ባነሳሁት ርዕስ ላይ። ስለዚህ ሰማኛ ባነሳሁት ነገር ላይ እናንተ በመለስክልኝ እያረኩ አይደለም፣ ግን አዳምጥ እሺ። ባነሳሁት ነገር ላይ እናንተን በመለስከው ላይ ሁለት እውነት አለ ወይስ ከሁለት አንዱ ነው እውነት ነው ያልኩ። ምክንያቱም ለዓለም ሞቷል፣ አይ ለዓለም አልሞተም የሚል ሁለት የተለያዩ ትምህርቶችን እንደነገርከኝ
አንተ ለዓለም ሞቷል የሚለውን ነገርከኝ። እኔ ደግሞ አይ ለዓለም አልሞተም የሚሉትስ ብዬ አልኩ። ሁለቱ የተለያዩ ናቸው። ሁለቱም በመጽሐፍ ቅዱስ መሰረት እውነት ናቸው ወይስ ከሁለቱ አንዱ ነው እውነት? ጥያቄ ይሄ ነው። አይ ለምሳሌ በሰው የአንደርስታንዲንግ መጽሐፍትን ሁሉ የመረዳት አልጠየቅኩም። እኔ እንደዚህ አይነት ነገር አላሳልፍም። አልጠየቅኩህም። በደረሰበት ሊመላለስ ይችላል። ኢየሱስ ክርስቶስ ለእሱ ኃጢአት ብቻ ካመነ አንድ ሰው ሶሪ በጣም እስራኤል አንድ የሚዩት አድርጉት። ወይ እንደዚህ አይነት ነገር አላሳልፍም። ስለ ትምህርት እየጠየቅኩ ስለ ሰው መረዳት ታወራለህ። አልጠየቅኩም። በዛ መደበቅ አይቻልም። ሰዎች የተለያዩ መረዳት አላቸው እኮ እንትና እንዲህ ቢረዳም ምናምን አልጠየቅኩም። እኔ ትምህርት ላይ ነው ያወራሁት። እከሌ እንዲተረዳ አልተረዳ አልጠየቅኩም። ሁለቱ ትምህርቶች ለዓለም ሞቷል ወይም ለዓለም አልሞተም፣ ከሁለቱ የትኛው ነው እውነት? አጭርና ግልጽ ጥያቄ ነው። አጭርና ግልጽ አድርገህ መልሰው። ሽሽቱ ስለገባኝ እኔም ደግሞ መንገድ አልሰጥም። በቀጥታ መመለስ ከቻልክ እንቀጥላለን። ክርስቶስ በአጠቃላይ ለዓለም ሁሉ ኃጢአት ሞቷል። ለዓለም አልሞተም የሚለው ግን እውነት አይደለም ማለት ነው በአንተ መረዳት አይደል? አዎ አይደለም። እውነት ካልሆነ ምንድን ነው? ሐሰት ነው። ሐሰት ነው። ሐሰት በክርስቶስ ላይ ሲሆን ኑፋቄ ነው አይደለም? በእምነት መልኩ ሲያዝ ማለት ነው። በእምነት መልኩ ሲያዝ እንዲህ ነው ማምነው ብሎ ሰው ሲል የሐሰት በክርስቶስ ላይ ሲነገር ኑፋቄ ነው ወይስ አይደለም? ይሆናል፣ ኑፋቄ ይሆናል። ጎበዝ፣ በጣም ጥሩ። ሪፎርምድ የሚል አካውንት አለ። አንድ እስራኤል ሚዩት አድርግልኝ፣ እንቀጥላለን። አንዴ ሪፎርምድ። እሺ፣ ከየት ቤተ እምነት? ቃልዮት ቤተክርስቲያን። እሺ፣ ካልቪኒዝም ትምህርቶችን ትከተላችኋለህ? በተለምዶ ካልቪኒዝም የሚባሉትን። ያ በጣም ጥሩ። ኢየሱስ ለጥቂቶች ነው ማለትም አስቀድሞ ለተወሰነባቸው ነው የሞተው የሚለውን ታምናለህ አይደል? ለተወሰነላቸው ለተመረጡት። አምናለሁ። እስራኤል፣ ሁለታችሁም ፕሮቴስታንቶች ናችሁ። በሉ ቀጥሉ። ከሁለታችሁ የማንኛችሁ ኢየሱስ ነው ትክክል? እንስማችሁ እስቲ። ከኔ ጋር አይደለም። እሺ፣ ሁለታችሁ አውሩ አንዴ። አይ እኔ እንደዚህ አላወራም። ለምን መሰለህ? ይሄ አሁን ምንም አንተ ጋር ነው። ለምን አታወራም? ቆይ እስራኤል፣ የእሱ ኑፋቄ ነው ብለኸኛል እኮ ቅድም አይደል? አንተ ድራይቭ እያደረክ ያለ የምታወጣው ኖርማሊ እኔ እንደዚህ አይነት ለመማማር እንጂ እንደዚህ አሁን ለመማማር አይደለም ምናምን ብለህ እንትን ለማለት አልፈልግም። ቆይ እስራኤል አንዴ፣ ሶሪ አንዴ። አይ ምንም ችግር የለም። ሰው በደረሰበት ሊመላለስ ይችላል። አንዴ አላወራም እኮ። እሺ ሚዩት አድርግልኝ ካላወራም። ሰው በደረሰበት ሊመላለስ ከቻለ እኛም በደረስንበት እንመላለስ። ለምን ታዲያ እኛን ትቃወማለህ? ጥያቄ ያለኝ ብለህ መግባት ራሱ እኮ የለብህም። እናንተ ክርስቶስ ላይ እንድትደርሱ ነው የምንፈልገው። ያ ጥላቻ የለብንም። አንተንም ጥላቻ የለብንም እኮ። እባክህ እንድናገር አትገፋፋኝ። በጣም በትህትናና በስርዓት ነው እያወራን ያለ ነው። ለኦርቶዶክስ ሲሆን ያለባቸውን ነገር እንድታዩት ስለፈለግኩ ነው። አያችሁ፣ አፉ በቃ እንትን ይላል ለኦርቶዶክስ ሲሆን። ይኸው በቃ ኢየሱስ ላይ ችግር አለበት። ይኸው ኑፋቄ ነው አልክ እኮ። ኢየሱስ ላይ ተደራድረ ነጠላ መልበስና የህፃናት ጥምቀት ወይ ምናምን ብለህ ብትመጣ ለእኔ ምንድን ነህ አንተ? አያችሁ፣ ኢየሱስን በዚህ ልክ ይደራደሩበታል። ለቡድን ሲሉ ማለት ነው። ቅድም ያወራቸው ሚዩት አድርግ እባክህ፣ ሚዩት አድርጉት። ወይ ቅድም የምትናገራቸውን ቃላቶች እየሰማው ስለነበር ነው። አይ ኦርቶዶክስ አሁንም አሰብኩም ምናምን ሲል ዝም ነው ያለ ዘማርያም። ሁላችንም ዝም ነው ያለ፣ ምንም አላልንህም እኮ። ግን አሁን አንተን የተናገርኩ ነገር የለም፣ ትምህርት ላይ ነው ያወራሁት። እሺ አሁን መድረክ ስጡኝና ልስበክ። ኢየሱስ እናንተ መድረክ ላይ በል እንደዚህ አይነት ነገር አልቀበልም፣ ደስ አይለኝም። አያችሁ፣ ለእውነት ያልቆመ ሰው ኦርቶዶክስን ለመሳደብ አፉ የሚፈታበት ሰው ሲመጣ በዚህ መልኩ ካላናገር ነው አንዳንዴ አሁን ይሄ ሰው ሊረዳው አይችልም። ይሄው በቃ መጀመሪያ ኑፋቄ አይደለም ማለት፣ ምክንያቱም ወዴት እየሄደ እንደሆነ ገብቶታል። ፕሮቴስታንት ውስጥ እንዲህ አይነት ትምህርት አለ፣ እንዲህ አይነት ትምህርት አለ። ይሄን ከሚቃወም ግን ኦርቶዶክስን ቢቃወም ያስደስተዋል። ይሄ ነው ለኔ አጋንንታዊ፣ ለኔ ይሄ ነው የምርም እምነት የሌለሽ መሆን። ይሄ ነው አምላኩን ሰዎችን ለመቃወም ሲል ይደራደርበታል ማለት ይሄ ነው። በቃ ኢየሱስ ለዓለም ሞቷል አልሞተም? ሞቷል ብሎ ካመነ አልሞተም የሚለውን ምን ማለት ትቀጥላለህ? ይቅርታ ወንድሜ፣ እሺ ትቀጥላለህ። አንዴ
አምኖ የሱ እምነት ኢየሱስ ለዓለም ሞቷል የሚለው ከሆነ አልሞተም የሚለው ለሱ ምንድነው? ስህተት ነው አይደል? በቃ ስህተት ከሆነ ለኢዮብ ሲሆን ስህተት ለሌላው ሲሆን ልክ ሊሆን አይችልም አንዱ ነገር። ስለዚህ ወደ ሁለቱም ትምህርትን መናገር አለብህ። ለትምህርት ነው የመጣሁት አለ። ለትምህርት ከሆነ ይሄ ወንድማችንም አስተምረው ስህተት ነው ብለሃል እኮ አይደል? በቃ እነሱ ማለት እንዲህ ናቸው። ከዚህ የተነሳ በአንተ አስተሳሰብ ኦርቶዶክስ ውስጥ ኢየሱስ አልተሰበከም፣ ፕሮቴስታንት ውስጥ ፕሮቴስታንት ነህ ከ8 ዓመት ጀምሮ ወዘተ ምናምን፣ እነሱ ውስጥ ደግሞ እንዲህ አይነት ትምህርት አለ። ስለዚህ የተሳሳተ ወይም ሌላ ኢየሱስ አለ ማለት ነው። ቴንክ ዩ። ሪፎርምድ ሀሳብ መስጠት ይችላለሁ? ይቅርታ። ይቻላል። ሪፎርምድ ስምህ ማን ነው? ይቅርታ። ስሜ ናትናኤል ይባላል። ናትናኤል፣ ጥሩ። ቃለ ሕይወት ነህ አይደለ? አዎ ቃለ ሕይወት ነኝ። ካልቪኒስት ሌላኛው ስሙ ነው አይደለ? ቃለ ሕይወት አይደለም። ካልቪኒስት የሚለውን ስም ለተለያየ ማለት በተለምዶ ሰዎች ካልቪኒስት የሚሉት ለተለያየ ዓላማ ሊውል ይችላል። ለምሳሌ አሁን ለምናወራው ርዕስ አሁን ለምንነጋገርበት ርዕሰ ጉዳይ ክርስቶስ የሞተው ለተመረጡት ነው ብለህ ታምናለህ? ክርስቶስ የሞተው ለተመረጡት ነው፣ ግን ለዓለም አልሞተም አንልም። ለዓለም አልሞተም የሚል ካልቪኒስት የለም። እርግጠኛ ነህ? ትክክለኛ ሂስቶሪካሊ ለዓለም አልሞተምና አሁን እኮ ችግሩ ምን መሰለህ? ለዓለም ሞቷል ካለን ከዛ በፊት ካልቪኒስት ወይ ደግሞ ሪፎርምድ የሚባሉት ክርስቶስ ለዓለም ሞቷል ብለው ያምናሉ። ለዓለም ሞተዋል ብለው ያምናሉ። ግን ያ ማለት ትርጉሙ ላይ ነው የምንለያየው። ትርጉሙ ላይ ነው እንጂ የምንለያየው ለዓለም አልሞተም አንልም። እሺ፣ ክርስቶስ የተመረጡትን ሲመርጣቸው የሚያምኑት ካመኑ በኋላ ነው የሚመርጣቸው ወይስ ደግሞ ከተመረጡ በኋላ ነው የሚያምኑት? ከተመረጡ በኋላ ነው እንጂ። ጥሩ። አንድ ሰው ካልተመረጠ ማመን አይችልም። አዎ አይችልም። ስለዚህ ሲኦል የገባ ሰው በራሱ ጥፋት ነው ወይስ በእግዚአብሔር ፍርድ? በራሱ ጥፋት። መች ተመረጠና? ባለመመረጡ እኮ አይደለም ሰው ሲኦል የሚገባው እኮ ከአዳም የወረሰው ባይኔቸር ኮራፕት ስለሆነ እኮ። ቆይ የተመረጠ ሲኦል ሊገባ ይችላል? የተመረጠ ሲኦል አይገባም። ግን ያ ምህረት ነው። ገብቷል? ምህረት በምህረት የተሰጠ ማብራሪያ ስፈልግ ትነግረኛለህ። ያልተመረጠውስ? ያልተመረጠው በራሱ ኃጢአት ይገባል ሲኦል። ምን አረገ? ያልተመረጠው እኮ በራሱ ቆይ ሲመርጥ ያንተን ፈቃድ እምነትን አይቶ ነው ወይስ ደግሞ ሳታምን ነው የመረጠ? ሲመርጥማ ከኛ ምንም ኮንሲደር ያደረገ የለም። አንኮንዲሽናል። ስለ ኮንሲደር አልነገርኩም፣ እሱ ይለያያል እኮ። አንኮንዲሽናል ነው የመረጠ ወይስ ደግሞ አምነህ ነው የመረጠ? ሳላምን እኮ አልኩ። ሳታምን መረጠ። ዓለም ሳይፈጠር በፊት አንተን ሳታምን መረጠ። እሺ፣ ቅድም የወጣውን እስራኤል ደግሞ ሳይኑሰና ደግሞ እሱንም ደግሞ ሳያምን አልመረጠውም። በሁለታችሁ መካከል ያለው ልዩነት የእናንተ ምንድን ነው? እሱ አምኗል ብዬ አስባለሁ። ምሳሌ ነገርኩ። ለምሳሌ አንተ የተመረጥክ ነህ እንበል። የተመረጥከው አምነህ ሳይሆን ሳታምን በፊት እግዚአብሔር አምላክ መረጠ፣ ከዛ ነው ያመንከው። ተመሳሳይ ደግሞ እስራኤል ደግሞ ምን አለ? ሳያምን አልተመረጠም። ምክንያቱም አንተም ሳታምን የተመረጥከው፣ እሱም ሳያምን ነው ያልተመረጠው። በሁለታችሁ ያለው የእግዚአብሔር ውሳኔ ነው ወይስ ደግሞ የግል ነፃ ፈቃድ ነው ያለው? የእግዚአብሔር ጸጋ፣ የእግዚአብሔር ውሳኔ፣ የግል የእግዚአብሔር የራሱ ውሳኔ። ስለዚህ ታዲያ እስራኤል እኮ በመጀመሪያው በእግዚአብሔር አልተመረጠም። የቅድሙ ልጅ በእግዚአብሔር አልተመረጠም፣ ስለዚህ አላመነም፣ ስለዚህ ሲኦል ገባ። ይሄ ሰው ሲኦል ቢገባ እግዚአብሔር አምላክን ፍትሐዊ ያሰኘዋል? ያሰኘዋል። ለምን እንደሆነ እዚህ ጋር አንድ ደቂቃ ብትሰጠኝ ደስ ይለኛል። እሺ። አሁን መመረጥ ሲባል እግዚአብሔር ለመፍጠር ልክ ያው ከዓለም ሳይፈጠር በፊት ነው ያሰበው፣ በታይም አይደለም። በእርግጥ ግን ውድቀትን ኮንሲደር አድርጎ ነው የመረጠው ብዬ ነው ማምነው እኔ። ስለዚህ ሰው ሁሉ ምፈልገው አይደለማ። ይሄ አሁን እኮ አንድ ደቂቃ የሰጠው ለምንድን ነው?
የቤተ እምነትን ትምህርት ነው የምትነግረኝ፣ ያንተን መረዳት የቤተ እምነት የኔ ሳይሆን። ስለዚህ የምታሳይ መረጃ ታሳየኛለህ። ለዚህ ነው የምፈልገው ምንድነው ሁሉም ሰው የገባውን የእምነት መረጃ የሚያወራብን ከሆነ በደረሰበት የእውቀት ልክ ልናወራ ነው። አሁን የምናወራው ሪፎርምድ መረጃ ከፍቼ አወራለሁ፣ ችግር የለውም። እሺ ጥሩ እኮ ሪፎርምድ ያ ማለት ካልቪኒስት የተባለው የተመረጠ ነው ብሎ የሚያስበው መጀመሪያ በሁለቱ ምሳሌ ትነግረኛለህ። አንተ የተመረጥክ ነህ፣ የቀድሞ ልጅ አልተመረጠም። እዚህ ጋር ወደ እምነት ሳትሄዱ ፊት ከዛ አንተ ከተመረጥክ በኋላ አመንክ፣ እሱ ደግሞ ስላልተመረጠ አላመነም። በሁለታችሁ ምርጫ ላይ ፍትሐዊነት አለ እኮ። እዚህ ጋር ስለ ፍትህ አይደለም የምናወራው፣ ጸጋ ነው። ጸጋና ፍትህ ጸጋው ለማን መጣ? ለአንተ እንድታምን አደረገ። አሁን እኮ ፍትህ ማለት እኮ ፍትህና ምህረት እኮ አንድ አይነት ካታጎሪ ውስጥ አስገብተህ እያወራ ስለሆነ፣ ግን ምህረት እግዚአብሔር ለወደደው ነው የሚሰጠው። ባይብል ሲናገር ምህረት ለወደደው ነው የሚሰጠው። ለምን? የፌርነስ ጥያቄ አይደለም። ስለዚህ ያልተመረጡ ሰዎች ያልተወደዱ ናቸው። ባይብል እንደዛ ነው የሚያስተምረው። ኦኬ። ስለዚህ ያልተመረጠ ሰው ያልተወደደ ነው። እሺ ጥሩ። እግዚአብሔር አምላክ ለመምረጥ መውደድ ከሆነ የሚወደው መስፈርቱ ምንድን ነው? መልክ ነው? ቁመት ነው? ብሔር ነው? ጾታ ነው? ምንድን ነው ምሕረት እንዲያደርግልን? እሱ የእግዚአብሔር ሂደን ዊል ነው፣ አልተገለጠልንም። ግን ከኛ አይደለም፣ ከኛ የሆነ አይደለም። ከቁመትም መልክም ምንም አይደለም፣ ከኛ የሆነ ነገር አይደለም። እግዚአብሔር በራሱ ፍቃድ አለው። ምህረት ለወደደ ነው የመረጠን። ቆይ ምህረት ለወደደ ነው ብለኸኛል አይደለ? እግዚአብሔር ለወደደ ነው። እግዚአብሔር አምላክ እንዲወደን ምንድነው? እግዚአብሔር አምላክ የሚወደው ነገር ውዱ መገለጫው ምንድነው? የእግዚአብሔር ውዱ መስፈርቱ ምንድነው? መልክ ነው የሚያየው? ጾታ ነው የሚያየው? ምን አይቶ ነው የሚመርጠው የሚወደው? እኮ ከኛ ምንም አላየም እኮ አልኩ። ከኛ የሆነ መልክም ጾታም ሆነ ቅድስና ምንም ነገር አይም ሲጀመር እርኩስ ነን፣ ቅዱስ አይደለም። ቅድስና እኛ ጋር ሊገኝ አይችልም። እሱማ ለሁሉም ሰው ነው ናቲ፣ እሱ ለሁሉም ሰው ነው። አንተ በተመረጥከውና ባልተመረጠው ሰው መካከል እግዚአብሔር አምላክ አንተን የተመረጠ ያደረገበት ምክንያቱ ምንድን ነው? እኮ የእግዚአብሔር ዊል ነው አልኩ። ከኛ ያልሆነ የእግዚአብሔር ሐሳብ ሊኖር አይችልም። ከኛ ያልሆነ ስለዚህ ያ ዊሉ አንዱን ይመርጠዋል፣ አንዱን እንዳይመርጠው ያደርገዋል። አሁን ለምሳሌ ልንገርህ፣ አሁን ያልተፈጠረ ሰው አለ፣ እግዚአብሔር መፍጠር ይችላል። ሌላ ሰው አሁን የሌለ ሰው ማለት ነው። አንተን ፈጥሮ ያኛውን ሰውዬ ለምን አልፈጠሩ? ምንድን ነው ምክንያት? ይሄን ጥቅስ እስቲ ፍታልኝ። ይሄን ጥቅስ እስቲ ፍታልኝ። እሺ፣ ለአንተም ለአካሄድ እንዲመችህ እንዲያግዝህ ያደርጋል ብዬ አስባለሁ። በትልቁ ላድርግና ራሴን ከዛ ላሳይ እስቲ። እሺ ኦኬ፣ ይታያል። እስቲ አንብበው። ሰዎች ሁሉ ሊድኑና እውነትን ወደ ማወቅ ሊደርሱ በሚወድ በእግዚአብሔር በመድኃኒታችን ፊት መልካምና ደስ የሚያሰኝ ሰዎች ሁሉ ምን ሊድኑ ምን በሚል ሊድኑና እውነቱን ወደ ማወቅ ሊደርሱ በሚወድ ይላል። እግዚአብሔር ምንድን ነው የሚወደው? እውነቱን ወደ ማወቅ እንዲደርሱ። እነማን? ሁሉም። እነማን? ሁሉም ሰዎች ሁሉ። እስማማለሁ በዚህ ሀሳብ። ጥቅሱ ስለማውቀው ችግር የተመረጡት እንዴት ሆኑ እኮ? ያልተመረጡት ሰዎች አይደሉም እኮ። የእግዚአብሔርን ዊል እኮ እንትን ብለን ማየት እኮ አለብን፣ ከፋፍለን ማየት። ቆይ ያልተመረጡ ሰዎች ይባላሉ አይባሉ? ይባላሉ። ግን ሀሳቤን እስኪ የኔንም ሀሳብ ሰማኛል። ቆይ ያልተመረጡ ሰዎች ሳይካተቱ ሰዎች ሁሉ ማለት እንችላለን? እዚህ ጋር ያለው ለሰዎች ሁሉ ብዬ ነው ማምነው እኔ ስለ ሪፎርምድም ሰዎች ሁሉ ይሄኛውን ፓርት የሚፈቱት ሰዎች ሁሉ እኮ ሰዎች ሁሉ ናቸው። ችግር የለውም። ስለማውቀው ነው ጥቅሱ። የማወቅ ጉዳይ ሳይሆን ሰዎች ሁሉ ሊድኑ ነው የሚለን አይደል? የሚድኑት ሰዎች ሁሉ ሲባል የተመረጡትን ነው ያልተመረጡትን ነው ወይስ ሁለቱም? እና ታዲያ እግዚአብሔር ሰው ንስሐ እንዳይገባ ይፈልጋል? እግዚአብሔር ሰው ንስሐ እንዳይገባ ይፈልጋል? ናቲ ወደ መልሱ። እግዚአብሔር ፈቃድ እኮ ዲክሪት ይላል። ዊሉን ከፋፍለን ማየት አለብን። ያዳምጠኝ። ሰዎች ሁሉ ሲል
የተመረጡትን ነው ያልተመረጡትን ነው ወይስ ሁለቱንም ነው? ይሄን ብቻ መልስልኝ። እኔ እኮ እሱን እኮ መለስኩ። ሁሉንም ነው አልኩኝ እኮ። ለምን ደጋግመህ ጠይቀኝ? የተመረጡትንም ያልተመረጡትንም? አዎ ሁሉንም ነው አልኩ። ስለዚህ እግዚአብሔር አምላክ ሰዎች ሁሉ ሲል የተመረጡትንም ያልተመረጡትንም ሊድኑ ይወዳል። አዎ ግን ሐሳቤን እስቲ ስማኝ ፕሊስ። ለመመካከር ከሆነ ሐሳቤን ብትሰማኝ ደስ ይለኛል። እሺ አሁን የኔ ሐሳብ ምንድን ነው? ይሄ ጥቅስ ለሰዎች ሁሉ ነው። ምክንያቱም እግዚአብሔር ሰው ንስሐ እንዳይገባ ይፈልጋል ማለት ይሄ አይቻልም። ንስሐ ከገባ እግዚአብሔር ይፈልጋል። ይሄ የእግዚአብሔር ያልተመረጡ ሰዎች ንስሐ መግባት ይችላሉ። ግን ፖይንቴ ሌላኛው ዊል ደግሞ ምን አለ? ዲክሪቲቭ ዊል የሚባል አለ። እግዚአብሔር የወሰነው ማለት ነው። የእግዚአብሔር ፈቃድ ሁሉ ይሆናል ይላል መጽሐፍ ቅዱስ ሲናገር። የእግዚአብሔር ፈቃድ ሁሉም እንደሚሆን ይናገራል። ይሄ ዲክሪቲቭ ዊሉ ከሆነ ለምን አይሆንም? ናቲ ቆይ ወደ ሌላ ከመሄድ በፊት ሰዎች ሁሉ ማለት ለሁሉም ሰው የሚያጠቃልል ከሆነ ያልተመረጡ ሰዎች ሊድኑ ይችላሉ? ያልተመረጡ ሰዎችም አይድኑም። እንዴት ይላል ታዲያ? ሰዎች ሁሉ ቀድም አልከኝ። ሰዎች ሁሉ ሲል ሁለቱም ነው አልከኝ እኮ። ዊል የሚለውን ፈቃድ የሚለውን አይ መጀመሪያ እየዘጋ አንተ ላይም ችግር ያመጣል። የአንተም ቴዎሎጂ ላይ ችግር ያመጣል ብዬ ነው አሁን የፈታበት። የኔን መልሳለሁ። ቆይ ወደ እኔ አታዝሮና ያንተ መልስልኝ። አሁን ይሄንን ደብል ስታንዳርድ አድርግና ተወሱን። አሁን መጀመሪያ ደብል ስታንዳርድ ሳይሆን ሐሳቤ የእግዚአብሔር ፈቃድ ሁሉ ይፈጸማል አይደል? የእግዚአብሔር ፈቃድ ሁሉ ይፈጸማል አይፈጸምም? ናቲ ቆይ ስጠይቅህ አትጠይቀኝ። እየጠየቅኩ ነው። ለምን ኢየሱስ ክርስቶስ እኮ ጥያቄን በጥያቄ መልሷል አይደል? እኔ ኢየሱስ ክርስቶስን እየተከተልኩ ነው። እሺ አንድ የመጨረሻ ዕድል ነው የምነግርህ። ሰዎች ሁሉ ሲል ሁለቱም ያጠቃልላል አያጠቃልልም? እሱን እኮ ደጋግሜ መልሻለሁ። ሁለቱንም ነው። ግን እዚህ ጋር ፈቃድ የሚለውን ቃል ሁለቱም የሚያጠቃሉት ሊድኑ ይችላሉ? የሚድኑትማ የተመረጡት ናቸው። እሺ ያልተመረጠ ሰው ንስሐ ቢገባ ይድናል? ያልተመረጠ ሰው ንስሐ አይገባም። እሱ እኮ ነው ችግሩ። መግባት አይችልም? ንስሐ መግባት አይችልም። ለምን? በኃጢአት እስራት ውስጥ ነው። ማስረጃ ያልተመረጠ ሰው ንስሐ መግባት አይችልም የሚል ማስረጃ። እግዚአብሔር ከሳበው በቀር ወደ እኔ የሚመጣ የለም ይላል ዮሐንስ ላይ። ዮሐንስ ስንት ነው? 5 ጥያቄ ላይ ጠየቁ። ምን ብዬ ጠየቁ? ጥያቄውን የጠየቀኝ ያልተመረጠ ንስሐ ሊገባ አይችልም የሚል ጥቅስ። ቆይ ላውጣልህ። እሺ አንዴ ትንሽ ታገሰኝ። ባይብል እየከፈቱ። እሺ ወይ ንገረኝና ላንብበው። ወይ አውጣልኝ። እሺ ንገረኝ ጥቅሱ። አውጥቼዋለሁ። ሁለተኛ ጢሞቴዎስ 2 ምዕራፍ 2 ከ25 እስከ 26 ነው። እሺ ያው ደግሞም ምናልባት እግዚአብሔር እውነቱን ያውቁ ዘንድ ንስሐን ይሰጣቸዋልና። ለእነማ እኮ ንስሐን ማን ነው የሚሰጠው? ጥያቄ ነው። አንተ እኮ ነው ጥቅሱን ያመጣው። ስጠይቀኝና ጠይቀኝ እኮ። ንስሐን የሚሰጠው እግዚአብሔር ነው። አየህ፣ እግዚአብሔር ካልሰጠ ንስሐ ራሱ ጊፍት ነው እኮ። ገባኝ። ምን ያውቁ ዘንድ ይቀጥላል እዛው እኮ ይሰጣቸዋል ፈቃዱን ለማድረግ በዲያብሎስ። ናቲ ጆሮ አለ አይደለ? አስረዳ ብለኸኝ እንዳስረዳ ወደላ ሰጠኝ። ናቲ ሁለቱም ጆሮ ይሰማል አይደል? ስናገር ደርበህ አታውራ። በትክክል ይጠቀም። ስማኝ በደንብ እየጠየቅኩ መልሰህ አታውራ። እየተደማመጥን እናውራ። ምናልባት እግዚአብሔር እውነትን ያውቁ ዘንድ ንስሐን ይሰጣቸዋልና። ንስሐ የሚሰጣቸው ምንን ያውቁ ዘንድ ነው? እውነቱን ያውቁ ዘንድ። ማን ነው ንስሐ የሚሰጣቸው? እውነትን ያውቁ ዘንድ። ቆይ እኮ ማብራሪያ ስፈልግ ታብራራልኛለህ። የሶር ነው ስል የሶር ነው መልስልኝ። ንስሐ የሚሰጣቸው ማንን ያውቁ ዘንድ ነው? እውነትን ያውቁ ዘንድ። እውነትን ያውቁ ዘንድ ማለት ይድኑ ዘንድ ነው አይደለም? ይድኑ ዘንድ። አሁን ማን ነው ንስሐ እኮ አይደል? እንዳስረዳ ስለማፈልግ እሺ ብዬ መከታተል ነው የምችለው።
አይደለም ከሆነ ያው ንገረኝ። የእናንተ እውነትን ያውቁ መድረክ ዘንድ ነው ማለት መቼም ይድኑ እንደፈለጉ ዘንድ አይደለም። ንስሐን ይሰጣቸው ዘንድ ማለት እውነትን ያውቁ ዘንድ ማለት ይድኑ ዘንድ ነው አይደለም እኮ። እውነትን እንዲያውቁ ንስሐ ይሰጣቸዋል ይላል። እውነትን እኮ ማወቅማ ገባኝ። እውነትን ያውቁ ያው ዘንድ ማለት ክርስቶስን ይድኑ ማወቅ ዘንድ ነው አይደለም እኮ ተረድቻለሁ እኮ ናቲ። ለምን ያልተረዳሁት አድርገህ አክት ታደርጋለህ? እኮ ይድኑ ንስሐን ዘንድ ይሰጣቸዋል ብለህ ጥቅሱን አመጣለህ። እጨርስልሃለሁ፣ እስከ መጨረሻው አነብልሃለሁ። አንተ እየተከተለ እየመለስክልኝ፣ ምክንያቱም ያመጣኸው አንተ ስለሆንክ ስጠይቅህ እየመለስክልኝ ሂድ። ማብራሪያ ስፈልግ ልክ እንደ ቅድሙ ጥቅስ አምጣልሃለሁ። በዚህ በተገለጠው ነገር ላይ ግን ምን ላይ ስጠኝ። ንስሐ ይሰጣቸው ዘንድ የሚችለው ማን ነው? እግዚአብሔር። ምን ያውቁ ዘንድ? እውነትን ያውቁ ዘንድ። እውነትን እንዲያውቁ የፈለገው ይድኑ ዘንድ ነው ወይስ እንዳይድኑ ፈልጎ ነው? እኮ ግን ክፍሉን አንብበዋል በደንብ ሙሉን ከላይ ጀምሮ እጨርስልሃለሁ። አንተ ትነግረኛለህ፣ እየመለስክልኝ ሂድ። ኧረ ናቲ በፈጠረ እባክህን እየመለስክልኝ ሂድና እጨርስልሃለሁ ጥቅሱን። ከዛ እንዲድኑ ነው በዲያብሎስ የታሰሩት እንዲድኑ እኮ። እውነትን ያውቁ ዘንድ ማለት ይድኑ ዘንድ ነው አይደለም ነው እኮ። ግን ማስረጃ አምጣ ብለኸኝ ማስረጃ መጣዋ እኮ። ልጨርስልህ። ኤክስፕሌን እንዳደረግ አልፈቀድክልኝም። እሺ ሂድ። እሺ ኤክስፕሌን አድርግሽ። በደንብ አንድ ናቲ፣ በደንብ ስማኝ። ኤክስፕሌን ታደርጋለህ። ስጠይቅ ግን እንዳሁኑ የሶር ነው ብቻ የምትመልስልኝ። አብራራ። ስጠይቅ ትመልስልኛለህ። ቀጥል። እሺ ስለዚህ ይህን ጥቅስ ለምን እንዳመጣው ልንገራችሁ። አሁን ቅድም የተጠየቅኩት ጥያቄ ምንድን ነው? ንስሐ የሚገቡት የተመረጡት ናቸው ወይ? ንስሐ የሚገቡት የተመረጡት ናቸው ወይ ተብዬ ነው ይህን ጥቅስ ያመጣሁት። አይደለም። አዎ አልኩ። አይደለም። አይደለም። ከዛ ብለህ ጠይቀኸኝ ነበር። አይደለም። እሺ ንገረኝ። ነው ምንድን ነው በለኝ። አየህ ውሸታምነትን እዚህ ልንገርህ ወይ ረስተው ከሆነ ምን የጠየቁ ጥያቄ እኔ ንስሐ ያልተመረጡ ሰዎች ንስሐ ቢገቡም አይድኑም። ለዚህ ጥቅስ አምጣን ያልኩ እኮ። እንደዛ ስትል ምን አልኩኝ እኔ? ንስሐ ሲጀመር አይገቡም ያልተመረጡ ሰዎች። ውሸት ነው። ያልተመረጡ ሰዎች ሲጀመር ንስሐ አይገቡም አልኩ። ከዛ ማስረጃ አምጣ አልክ። ያልተመረጡ ሰዎች ንስሐ ያባራኸውና እኔ አሁን ጥያቄ ብዬ መልሰው አንድ አይነት ነው። እኔ ስማኝ፣ አንተ ያልከኝ ምንድን ነው? ምን ብዬ ጠየቅኩ? ጥያቄን ንገረኝ በትክክል። አንተ ማስረጃ አምጣ ነው ያልከኝ። ግን ማስረጃ አምጣ ከማለት በፊት ያልኩት ምንድን ነው? እኔ ያልኩትን ላስታውስ። የምን ማስረጃ? እዚህ ሰው ስላለ ችግር የለው። ያልተመረጡ ሰዎች ንስሐ አይገቡም ብዬ ነው። ከዛ ማስረጃ አምጣ ያልከኝ። እንደዛ አይደለም ያልኩ። አሁን አስተካክለው። ያልተመረጡ ሰዎች ወደኋላ ሄዶ ማየት ይቻላል። ችግር የለው። ያው የሚቀርጽ ሰው ካለ ተጠቀማቸው ደስ ይለኛል። እሱን ተዋቸውና ወደ ማሳቡ ግባ። ያልተመረጡ ሰዎች ወደ እግዚአብሔር ለመመለስ ንስሐ ቢገቡ መዳን አይችሉም። ለዚህ ጥቅስ አለኝ ያልከው እውነት ነው? አይደለም፣ እንደዛ አይደለም ያልኩት። ያልተመረጡ ሰዎች ሲጀመር ንስሐ አይገቡም አልኩ እኮ። ገባኝ እኮ። ንስሐ ሲጀመር አይገቡም አልክ አይደለ? ንስሐ መግባት አይችሉም ለማለት አይችሉም። ስለዚህ አይችሉም አለመቻላቸው ነው ይህ ጥቅስ የሚያሳየው። ይህ የሚያሳየው እግዚአብሔር እንደሆነ ንስሐን እንደሚሰጠው ማለት ነው። እግዚአብሔር ደግሞ ለሁሉም ንስሐ ከሰጠ ሁሉም ይድናል ማለት ነው። ንስሐ መግባት አይችሉም ያልከኝ አይደል? ስለዚህ ያልተመረጡ ሰዎች ንስሐ እንደማይገቡ የሚያሳይ ጥቅስ አሳየኝ እኮ። እዚህ ጋር እግዚአብሔር ነው ንስሐ የሚሰጠው። እግዚአብሔር እኮ ያው ምን ይላል ከላይ? እንደውም አንድ ደቂቃ ብትሰጠኝ ከላይ ጀምሮ ስለ በጣም ወደ ላይ አንድ ደቂቃ። እሺ ቀጥል። እሺ እኔ እኮ መልስ እንዳለ አክት ስትነኩ ነው የሚገርም። ከላይ ምን ይላል? ከ23 ላይ ነገር ግን ጠብን እንዲያመጣ አውቀ ከሰነፎች ካልተማሩ ምርመራ ራቅ። የጌታን ባሪያ ለሰው ሁሉ ገር ለማስተማር የሚበቃ ለትዕግስት የሚጸና ሊሆን እንጂ ሊጣላ አይገባውም ካለ በኋላ ነው ይሄን የሚናገረው። ደግሞም ምናልባት እግዚአብሔር እውነትን ያውቁ ዘንድ ንስሐ ይሰጣቸዋልና ምናልባት ነው የሚለው እዚህ ጋር። ስለዚህ በእኛ እውቀት አይደለም። እግዚአብሔር ግን ልሳን የሚሰጣቸው ሰዎች አሉ ማለት ነው። ምን እንዲያደርጉ? እውነትን ያውቁ ዘንድ ማለት ነው። እውነትን ማወቅ ደግሞ አንተ እንዳልከው መዳን ነው። ስለዚህ ለማን ነው ታዲያ የሚሰጣቸው? ፈቃዱን ለማድረግ በዲያብሎስ ሕያዋን ሆነው ከተያዙበት ወጥመድ ወጥተው ወደ አእምሮ ይመለሳሉ ይላል። ስለዚህ በዲያብሎስ ተይዘዋል እነዚህ ሰዎች ኦልሬዲ ነው። ማን ነው ንስሐ የሚሰጣቸው? እግዚአብሔር። አይ እግዚአብሔር ለሁሉም እኮ ንስሐን ይሰጣል ደግሞ አንልም። ሁሉም ሰው ንስሐ እንደማይገባ ኦብቪየስ። ስለዚህ እግዚአብሔር ንስሐን በዲያብሎስ ተይዘን ነው ገና ለእኛ ንስሐ እንድንገባ ንስሐን እንደ ስጦታ የሚሰጠን ማለት ነው።
ከዚህ አንጻር ነው እኔ ከእግዚአብሔር ስለሆነ የሚመጣው እንደ ጸጋ በራሳችን ኔቸር አንችለውም። ምክንያቱም እኛ በዲያብሎስ ተይዘን ነበር፣ ሁሉም ሰው ማለት ነው በዲያብሎስ ተይዞ ስለነበር እግዚአብሔር ነው ንስሐን ሊሰጠን የሚችለው። በቃ እሺ፣ ይሄ ነው ሐሳብሽ። አሁን ጠይቅ የሶር ነው ብለህ መልስልኝ። እንዳታደርቀኝ። አሁን እድል ሰጥቻለሁ፣ አታብራራም። እንዳላብራራ ከለከልከኝ እንዳትለኝ። አብራርተሃል፣ ሰምቻለሁ ከ23 ጀምረህ። ምናልባት እግዚአብሔር እውነትን ያውቁ ዘንድ ንስሐ ይሰጣቸዋልና፣ ሰጪው ማን ነው? ንስሐ እግዚአብሔር። ለማን ነው የሚሰጠው? በዲያብሎስ የተያዙ ሰዎች እንደተያዙ። ጥሩ። ይህን እድል የሚሰጣቸው ከዲያብሎስ ወጥመድ የሚችሉበት ቻንስ እንዳለ ለማስረዳት ነው፣ እንደሌለ ለማስረዳት ነው? አለ፣ ቻንስማ አለ፣ ግን እግዚአብሔር ነው የሚሰጠው ነው ንስሐው። የሶር ነው ያልኩ። የሶር ነው ማብራሪያ ስጠይቅ ታደርግልኛል። ቀቀድ ዘግቻ ያንተን ማብራሪያ ሰጥቻለሁ። ስለዚህ አታብራራልኝ። ጥያቄና መልስ ነው። እድል ሰጥቻለሁ፣ አብራርተሃል። እድል የሚሰጣቸው ከዲያብሎስ ወጥመድ መዳን የሚቻልበት መንገድ ስላለ ነው ወይስ ደግሞ ከወጥመዱ አትወጡም? አይቀርም፣ ከወጥመዱ እዛ ውስጥ ነው ያላችሁ፣ አትወጡም። ግን እንዲሁ ልስጣችሁ ብሎ ነው የሚሰጣቸው ወይስ ደግሞ መውጣት ስለሚቻል ነው የንስሐ ዕድሜ የሚሰጣቸው? አልገባኝም ጥያቄው፣ ይቅርታ። በዲያብሎስ ለተያዙት ነው አለ ንስሐ የሚሰጣቸው? ምናልባት ነው የሚለው፣ ለሁሉም አይደለም። ምናልባት ገባኝ እኮ። ምናልባት ማለት አንዳንዶቹን አይልም። በደንብ ስማኝ። ምናልባት እግዚአብሔር እውነቱን ያውቁ ዘንድ፣ ያ ማለት ወደው ፈቅደው ከዲያብሎስ ወጥመድ እንዲድኑ ፈቃድ ስላላቸው እግዚአብሔር አምላክ እውነትን ያውቁ ዘንድ ነው እንደዛ የሚለው። እንደዛ የሚል የለም። አሁን ያነበብነው ላይ እንደዛ የሚል የለም። አንተ ያልከው የለም። ሰጪው ማን ነው? እግዚአብሔር ነው። የንስሐን የሚሰጠው እግዚአብሔር። ቆይ አልጠየቅኩም። በቃ መልሱ አጭር ነው። እውነትን ማን ነው? ንስሐ ሰጪው ማን ነው? እግዚአብሔር። ንስሐ የሚሰጣቸው መመለስ ለሚችሉ ለማይችሉ ሰዎች ነው? ለማይችሉ፣ በዲያብሎስ የተያዙ ለማይችሉ ሰዎች ነው ንስሐ የሚሰጣቸው? ምክንያቱም ያው እኮ ጥሩ። መመለስ የማይችሉ ከሆነ በዲያብሎስ አታብራራው። በቃ ንስሐ መመለስ የማይችሉ እኮ ለምን ንስሐ ሰጣቸው? እኮ በራሳቸው ለማይችሉ እኮ ነው እሱ የሰጣቸው እኮ። ሰጣቸው፣ ተጠቀሙበት። እሱ ሲሰጣቸውማ እድል ሰጣቸው አይደለም የሚለው እኮ፣ ንስሐን ሰጣቸው እኮ ነው የሚለው እኮ። ንስሐን ሰጣቸው። ንስሐ ማለት የመዳን እድል ነው አይደል? እድል አይደለም። ምንድን ነው እድል የሚል የለም እዚህ ጋር። ንስሐ ምንድን ነው? ንስሐ ማለት መመለስ፣ ወደ እግዚአብሔር መመለስ ማለት ነው። አንድ ሰው ንስሐ ግባ ሲባል ምን ማለት ነው? ተመልሰ ወደ እግዚአብሔር ተመለስ ማለት ነው እኮ። ያለ መመለስስ መብት የለው? እግዚአብሔር ነው እንደ ጊፍት የሚሰጣቸው። ለዚህ እዚህ ጋር ከክፍሉ ነው ታዲያ ጊፍት አይደለ እንዴ ታዲያ? አይ አንተ ሰውዬ፣ የንስሐ እድል አይደለም ማለት ነው። ንስሐን ይሰጣቸዋል እኮ ነው የሚለው እኮ። ንስሐን ይሰጣቸዋል። ንስሐ የሚሰጣቸው እውነትን ያውቁ ዘንድ ነው አይደል? አስገድዶ ነው ወይስ ደግሞ እነሱ መርጠው ፈልገው ነው? አስገድዶ ካልክ እኮ ንስሐ አልገቡም ማለት ነው እኮ። ንስሐን ሲሰጣቸው ግን ልባቸውን ስለሚለውጠው ቆይ የሚሰጠው ለእያንዳንዱ ነው የሚሰጠው አይደል? ለእያንዳንዱ አይልም። እሺ፣ ይሄን ጥቅስ ታብራራልኛለሽ? እሺ፣ እንደዛ ከሆነ ጥቅስ ያንተ አረዳድና አካሄድ ከዚህ አሳያለሁ። ንስሐ የእግዚአብሔር ስጦታ እንደሆነ በጣም ግልጽ ነው ከዚህ ክፍል እኮ። ለእሱ ላብራራለህ እኮ ነው። እሱ ችግር የለም። እሺ፣ ትመልስልኛለህ። ከዛ አንተ የራስን እምነት ደግሞ ትነግረኛለህ። እሺ፣ የፈለገ አንድ ሰው ቢያለቅስ ምን ቢል ወደ እግዚአብሔር ቢመለስ የመመለስ እድል አለው? ንስሐ ከገባ ከተመለሰ ይድናል፣ እድል አለው። ንስሐ እንትን ባይልም ባይመረጥም የተመረጠ ነው የሚመለሰው እኮ ነው ያልኩህ። ኦኬ፣ ያልተመረጠ ሰው ምንም ቢሆን ምንም መዳን አይችልም። አዎ እንዴ፣ እሱማ እምነት እሱ አይደል እንዴ? በእሷ እንዴ የተነሳ ነው። እንደዛ ነው ማምነው ብዬ ነው የተነሳ። እሺ፣
የሐዋርያውን መልእክት ላውጣልህ ብዬ ነው የቆየሁት። ለዛ ነው። እሺ አንብባት። ሁለተኛ ጴጥሮስ 3:9 ለአንዳንዶች የሚዘገይ እንዲመስላቸው ጌታ ስለ ተስፋ ቃሉ አይዘገይም፣ ነገር ግን ሁሉ ወደ ንስሐ እንዲደርሱ እንጂ ማንም እንዳይጠፋ ወዶ ስለ እናንተ ይታገሳል። ማን እንዲድን ነው የፈለገው? ሁሉ ወደ ንስሐ እንዲደርሱ። ማን ማለት ጥያቄ አልገባም። ወደ ንስሐ እንዲደርሱ ያደረገው የተመረጡትን ነው ወይስ ሁሉንም ነው? እዚህ ጋር እኮ አያደርግም ያደርጋል የሚል ነገር ግን ሁሉ ወደ ንስሐ እንዲደርሱ አይልም እኮ። ሁሉ ወደ ንስሐ እንዲደርሱ ሰጣቸው ይላል። እንዲደርሱ እንጂ ወደ ንስሐ እንዲደርሱ እንጂ ማንም እንዳይጠፋ የሚለው ምን ማለት ነው? ወደ ሲኦል እንዳይገባ ነው አይደለም? ንስሐ እንዲመለሱ። ኧረ እባክህ ናቲ ግድ የለህም። አልገባኝም ጥያቄ። ለአንዳንዶች በደንብ ስማኝ፣ ይኸው በደንብ ስማኝ። ለአንዳንዶች የሚዘገይ እንደሚመስላቸው ጌታ ስለ ተስፋ ቃሉ አይዘገይም፣ ነገር ግን አለ ሁሉ ሲል የተመረጠውም ያልተመረጠውም ነው አይደለም? ናቲ ሁሉ ሲል የተመረጡት ያልተመረጡት አይደለም? የተመረጡት የሆነ በየት በኩል ላምልጥ ላይ እያሰብኩ ነው እንጂ ሳይገባ ቀርቶ አይደለም። ነገር ግን ሁሉ ይላል። ሁሉ ሲል የተመረጠውም ያልተመረጠም ነው አይደለም? እስቲ ይህን ጥቅስ ካነበብኩት ስለቆየው ምናልባት አሁን ቸኩዬ ብዬ እንትን እንዳለ ተውናትሻ ተው። ነገር ግን ሁሉ ይላል አይደለ? አስረዳኝ። ችግር የለም አንተ አሁን ማስረዳት ችግር የለም። በቃ ባጭሩ ይኸውልህ ማንም እንዳይጠፋ ወዶ ውዱ ምንድን ነው? እግዚአብሔር ውዱ ራሱ ማንም እንዳይጠፋ ስለ እናንተ ይታገሳል። ስለዚህ የሚድነው ማን ነው? ሁሉ ነው የሚለው ወዴት እንዲደርሱ? ወደ ንስሐ እንዲደርሱ እንጂ በጣም የሚገርም ሁሉ ብቻ ማለቱ አይደለም። ማንም ደግሞ እንዳይጠፋ ይላል። የተወሰኑትን ለሲኦል አዘጋጅቶ ከሆነ እንዴት ማንም እንዳይጠፋ እንዴት ይለናል? ማንም እንዳይጠፋ ወዶ ፍቃዱ ምንድነው? ውዱ ሁሉ መዳን ወደ ንስሐ ይመልሱ ዘንድ ስለ እናንተ ይታገሳል። ይሄ ግልጽ ነው አይደለም ናቲ? ግን እስቲ ከዛው ጋር ያለው ምንድን ነው የሚለው? ኔክስት ስለ እናንተ ይላል እኮ። የቱ ጋር? ነገር ግን ሁሉ ንስሐ እንዲደርሱ እንጂ ማንም እንዳይጠፋ ወዶ ስለ እናንተ ይታገሳል። አዎ ስለ እናንተ፣ ስለ ሁላችን። ስለዚህ ሊሚት አድርጎታል ማለት ነው። ስለ እናንተ ሲል እኮ አላረገውም። ጳውሎስ የጻፈው ለማን? ጳውሎስ የማን ነው? ለማን የጻፈው ደብዳቤው? ለነሱ ብቻ ነው። ጴጥሮስ፣ ይቅርታ አድርግልኝ፣ ጴጥሮስ መልእክቱ ነው። መልእክቱ ለጻፈላቸው ብቻ ነው። ይሄ መልእክቱን ለጻፈላቸው ያለው ገባኝ። ማንም የሚለው ማንን ነው? ኤክሴፕሽናል አለው የለውም? ማንም የሚለው እኮ ኔክስት ያለው ከዛ ቀጥሎ ያለው ስለ እናንተ ይታገሳል። ሁሉ የሚለው ቃል ሁሉን ያጠቃልላል አያጠቃልም? ናቲ አያጠቃልም። ምክንያቱም ኔክስት ላይ እንትን ስለሚል ማለት ነው። ማንም እንዳይጠፋ የሚለው ቃል ሁሉንም ያጠቃልላል አያጠቃልም? እኮ አያጠቃልልም እያልኩ። ኦኬ ይበቃናል። ለምን እዛው ቀጥሎ ስለ እናንተ ይታገሳል ይላል። በቃ ይበቃል። በቂ ነው። ወረደ። እሺ በቂ ነው። ይበቃል። እሺ ክርስቶፎሮስ ማለት የምትለው ነገር ካለ በልና እንጨርስ። ክርስቶፎሮስ ቶሎ በልና እንጨርስ። ቶሎ በል ሀሳብ ስጡበትና። እሺ ዲያቆን ድምፅ ቶቶ ቢለዛ ነው። ምንድነው አሁን ቅድምም ሲናገር ሰማ ነው እና እግዚአብሔር የወደዳቸውን መርጦ ነው የሚያደናቸው። አይ ቲንክ አለ አይደል? እንደዛ ነው የተረዳሁት። የወደዳቸውን የሆነ ይወዳል እና ሲወድም በራሱ
ምርጫ መርጦ ነው። ከዛ እነዛን የወደዳቸውን ነው የሚያድናቸው። ስለዛ ጠልቶ የማያድናቸው አሉ ማለት ነው። ጠልቶ የማያድናቸው አሉ። የማይወዳቸው አንተም ቅድም ብለዋል። የማይወዳቸው የማያድናቸው አሉ ነው ያለው። እና እግዚአብሔር ዓለም ሁሉ እንዲድን አይፈልግም ማለት ነው። በቃ እሱ ይመርጣል። ከዛ የወደደውን ይመርጣል፣ ያድናል። ያልወደደውን አይመርጥም፣ አያድንም ማለት ነው። ከዛ የፍትሐዊነት ጥያቄ ስታነሳበት አይ ለምን ፍትሐዊነት ነገርን ለምን እናነሳለን ምናምን አለ ማለት ነው። ይሄ ባይዙ በጣም አደገኛ የሆነ ምንፍቅና ነው። እና ያኛውም ወንድም ቅድም የውስጥ ጠይቀ የነበረው ወንድም እስራኤል ነው አይደለ? ጥሩ ስም ነበረው እውነቱ የያዘው እስራኤል ማለት የእግዚአብሔር ሕዝብ ማለት ስለነበረ ግን የሌላ ሆነ እንጂ ጥሩ አይደለም ያደረገው ማለት መጀመሪያውኑ ምንፍቅና ነው አለና ልክ ከዚህ ወንድም ጋር እንትን ሲለው አይ በቃ ይመቸው እባክህ ሁሉም እንደመረዳቱ ጌታን ያምልካለ ማለት ነው። ይሄ በጣም 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 ቅድምም አይ ቲንክ ሳነሳ ነበረ ስላችሁ የነበረው ነገር ነው። በቃ ሰይጣናዊ የሆነ እንዲህ ያለ ትምህርት ይዘው ነው እንግዲህ ወንጌል ገብቶን ተነቦልን እንደዚህ በርቶልን ምናምን የሚሉት ማለት ነው። እና አይ ቲንክ ቅድም ስናገር የነበረው ነገር ማረጋገጫ ነው። አሁን ከተነሳው አንጻር ግን በተለይ መጀመሪያ አሁን መግቢያው ላይ ያልኩት እግዚአብሔር በነገራችን ላይ ከሰው ወገን መርጦ የሚወደው መርጦ የሚጠላው ይሄል በተለይ በመዳናችን ጉዳይ ባለ ጉዳይ ላይ እንደዚህ አንድያ ልጁንም የሰጠን ለዓለሙ ሁሉ ነው። ዮሐንስ ወንጌል ምዕራፍ 3 ላይ እንዳውም እነሱ እኮ ይጠቅሱታል አይደል? ቁጥር 16 ግን አይ ቲንክ ይጠቅሱታል እንጂ አይረዱትም። ዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ እንዳው የተመረጡት ጥቂቶች ብቻ እንዲድኑ እግዚአብሔር አንድያ ልጁን ሰጥቷል። እንደዚህ ሰጥቷል ነው የሚለው አይደለም። ዓለም በልጁ እንዲድን እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና ነው። ዓለም ሁሉ ብሎ ነው የሚናገረው። እሱ ብቻ አይደለም። በነገራችን ላይ አንደኛ ጢሞቴዎስ ላይ ስትመለከቱ በተለይ እችን ነው መጥቀስ የፈለኩት። አሁን ቅድም ዲያቆንም ካነሳው ጋር ትይዩ የሚሄድ ማለት ነውና አንደኛ ጢሞቴዎስ ምዕራፍ 2 ከቁጥር 1 ጀምራችሁ እስከ 4 ብትመለከቱት እንዲህ ነው የሚለው ቅዱስ ጳውሎስ እንግዲህ እግዚአብሔርን በመምሰልና በጭምትነት ሁሉ ጸጥና ዝግ ብለን እንድንኖር ልመናና ጸሎት፣ ምልጃም ምስጋናም ስለ ሰዎች ሁሉ ይላል። ስለነማን ሁሉ? ስለ ሰዎች ሁሉ፣ ስለ ነገስታትና ስለ መኳንንትም ሁሉ እንዲደረጉ ከሁሉ በፊት እመክራለሁ ይልና ለምንድን ነው እንደዚህ የሚደረገው? ለምን ምልጃ ይደረጋል? ለምን ጸሎት ይደረጋል? ቤተክርስቲያን ለምን ትጸልያለች? ስለ ሰዎች ሁሉ ለምንድን ነው የምትጸልየው ቤተክርስቲያን? ያው ታውቃላችሁ አሁን በእንተ ቅድሳት ላይ ቤተክርስቲያን ማጸልዩ የላትም አይደል? በተለይ እዛ ላይ በጎላ ተረዳ ታስታውሳላችሁ። ለምን ቤተክርስቲያን እዛ የምታደርገው? ቁጥር 3 እና 4 ምን ይላል መሰላችሁ? ሰዎች ሁሉ የተመረጡ ጥቂቶች አይደሉም፣ ሰዎች ሁሉ ነው የሚለው ሊድኑ እና እውነቱን ወደ ማወቅ ሊደርሱ በሚወድ በእግዚአብሔር በመድኃኒታችን ፊት መልካምና ደስ የሚያሰኝ ይህ ነው ይላል። ስለዚህ እግዚአብሔር ቅድም ይሄ ወንድም እንዳለውና አነቃላይ ሕይወት ካልቪኒስቶች እንደሚያስተምሩት ጥቂቶችን መርጦ የወደዳቸውን መርጦ የሚያድን አምላክ ሳይሆን እግዚአብሔር ሰዎች ሁሉ እንዲድኑ እውነቱንም ወደ ማወቅ እንዲደርሱ የሚወድ አምላክ ነው። ለዛ ነው ጸሎት፣ ምልጃ፣ ልመና ስለ ሰዎች ሁሉ ቤተክርስቲያናችን እንድታደርግ አሁን እዚህ ላይ የሚናገረው ለመንፈስ ቅዱስ ልጁ ለቅዱስ ጢሞቴዎስ ቅዱስ ጳውሎስ የሚናገረው እሱን ነው። ወይም ዛሬም ቤተክርስቲያናችን የምትጸልየው እሱን ነው ማለት ነው። ስለዚህ እግዚአብሔር ሰዎች ሁሉ እንዲድኑ ነው የሚፈልገው። ሰዎች ግን ነፃ ፈቃዳቸውን ተጠቅመው አንፈልግም ካሉ ግን መብታቸውን አያስገዳቸውም። እግዚአብሔር አስገድዶ እንዳይድን የሚያደርገው ሰው የለም፣ አስገድዶም ደግሞ እንዲድን የሚያደርገው የለም። ፍሪው ይላል ነፃ ፈቃድ። ግን ሰዎች ግን መዳን ቢፈልጉ ግን ሰዎች ሁሉ እንዲድኑ እግዚአብሔር ይወዳል ተብሎ ተጽፎለታል። እና ይህንን ነው ቶታል የተቃወምከው ወንድማችን ከስርም ስለሰማ ቆም ብለህ ብታስበውና እንዲህ ካለ አጋንንታዊ ትምህርት ብትርቅ በጣም መልካም ነው። እኔ ባካችሁ አሁንም ቢሆን ቆም ብላችሁ ምናምን ረጋ ብላችሁ ባካችሁን ከትምህርት ወርዳችሁ አሁን ችግሩ ወንጌል እናንተ የምትሆኑ እኛም ማናምን አድርጋችሁ ለብዙ ዘመናት ስለተነገራችሁ በየአዳራሹ እናንተም እዛ ስለምታስቡ እዚህ ስንነግራችሁ እውነት የሆነውን ንጹህ የሆነውን የክርስቶስን ወንጌል የምንነግራችሁ አይመስላችሁም ማለት ነውና እንደው ጥንቃቄ አድርጋችሁ ብትሰሙና እንደው መዳን ቢሆንላችሁ ብትድኑ ለማለት ያለው። አመሰግናለሁ ዲያቆን።
እግዚአብሔር ይመስገን። ቃሉ ያሰማልን ዲያቆን